ያለማቋረጥ በጽናት የታገለ ህዝብ አለበት። መጀመሪያ ማወቅ ያለብን እንደ አማራ ህዝብ በርግጥ የወልቃይት ጥያቄዎች፣ የርስት የማንነት ጥያቄ፣ የራያ ጥያቄ በተለያየ መድረክ ተነስተዋል። በሰልፍ የባህር ዳር ወጣቶች፣ የወልዲያ ወጣቶች፣ በመላው ኢትዮጵያ በርካታ ዋጋ ተከፍሎበታል። ነገር ግን ያንን ሰልፍ ነው የምናስበው፣ ያንን የነበረውን ውይይት ነው እንጂ የምናስበው ወልቃይት ሲባል ወልቃይት ውስጥ ደግሞ ኢምፐርሰን እዛው ተወልደው ከዛው አድገው የአባቶቻቸውን ርስት ተቀምተው ማንነታቸው እየጠፋ እየታገለ የራሱን ማንነት አስጠብቆ የቆየ ማህበረሰብ እንዳለ ይረሳል። ስለዚህ ወራሪ ስንል ይህ የፖለቲካል ተርም ዳይሬክት ከማን ጋር ያጋጭናል? እዛው ተወልደው ካደጉት ወይም ከርስቱ ባለቤቶች ጋር ያጋጭናል ማለት ነው። ስለዚህ አንዳንድ ጊዜ የተሰራው የፖለቲካ ትርክት በራሱ የፈጠረው የዚህ የቃላት የምንናገራቸው ነገሮች በሙሉ ምን ያክል የማህበረሰቡን እንደዘነጋ ነው፣ እዛ ላይ የተወለደውን ማህበረሰብ እንደዘነጋ ነው ያሳያልና አይኖ አንተን ማለት አይደለም፣ ግን እንደዚህ አይነት ነገሮች ሲነሱ አንድ ቀን ሁለት ቀን ሶስት ቀን ወይ እንደፋኖ 3 ዓመት የታገለ ማህበረሰብ አይደለም ያለ፣ አልጠፋም ብሎ 40 ዓመት ግብግብ የፈጠረ ማህበረሰብ ነው ያለው። ከዛ በመቀጠል እንግዲህ ወረራ ምንድነው የሚለውን ነገር ትንሽ እንየው። ወረራ ማለት እንደወረደ ዲፋይን ሲደረግ አንድ ሰው ከቤትህ ያለ ፍቃድህ መጥቶ ሲገልህ ሲያፈናቅልህ ያንን ያፈናቀለህን ነገር ደግሞ ስልጣኑን ተጠቅሞ በቃ ይሄ ቤት ከዛሬ ጀምሮ የኔ ነው ብሎ በህገ መንግስት ሲያጸድቅ ነው። ሊትራሊ የለየለት የአፓርታይዝድ ስርዓት በራስ ቤትህ እየገደለህ እየጨቆነ ፕራክቲስ ሲደረግ ነው ወረራ። ስለዚህ ከዚህ በፊት የወልቃይት የጠለምት የራያ ከፍተኛ የሆነ የወረራ የተፈጸመበት በህወሓት እና በትግራይ ፖለቲከኞች በኋላ ላይም ኢህአዴግ ብሎ ራሱን ከቀየረ በኋላ በህገ መንግስት ያጸደቀው ነው። ስለዚህ ወራሪዎቹ እነማን እንደሆኑ ሁሉም ይታወቃል። ወረራ ብለን ስንናገር ግን ምክንያቱም የተሰረቀውን ርስትን ለማስመለስ የምታደርገው ግብግብ ወረራ ከተባለ አስቀድሞ በሰላማዊ መንገድ የነበረውን ማንነቱን ቀምተው የዲሞግራፊ ለውጥ አድርገው የለየለት የዘር ጭፍጨፋ ማለት ካልቸራል ጄኖሳይድ ተደርጓል። የቋንቋ ይሄ የሊትሬሲ ጄኖሳይድ ተደርጓል። በአማርኛ መስፈን አይቻልም። በአማርኛ መማር መናገር አይቻልም። ሴቶች በተለያየ መንገድ በጣም አንዳንድ ነገር ትንሽ ስነልቦናን ሁሉ ሊጎዳ በሚችል ሁኔታ ሴቶቹን እንግዲህ ፕራክቲካል የሆነ ነገር ስለሆነ ልንገራቸው። ክሊኒክ ሲሄዱ የዚህ የወሊድ መቆጣጠሪያ ይወስዳሉ እና የሚሰጧቸው መርፌ የተሳሳተ ሁሉ መርፌ ይሰጧቸዋል እና በዚህን ቀን እንደዚህ ሰጧት የተለየ መርፌ ስለሆነ ሂደህ ከደፈርካት ትወልዳለች ብለው ያስወልዷቸዋል። ሄደው አንድ ትግሬ ወንድ ካለዛ አካባቢ 3-4 ሴቶችን ይዞ ያስወልድ ነበር። ምክንያቱም እነሱ በደበረው ይሄ ቅድም እንዳልኩት በለየለት አፓርታይድ ስርዓት ወጣቱን የወልቃይትን ወጣት አባረውታል፣ ገለውታል፣ አሰድደውታል። እስከም አይናቸው እያየ ጉድጓድ ውስጥ ቆፍረው ቀብሯቸዋል። ይህንን ግፍ ተቋቁመው ደግሞ አሁንም ድረስ ኤግዚስት ያደረገ በኢትዮጵያ ፖለቲካ ብቻ አይደለም፣ በአማራ ፖለቲካ፣ በዓለም ፖለቲካ ምሳሌ የሚሆን ማህበረሰብ ያለበትን ማህበረሰብ የወረራ የተፈጸመ ብሎ ማለት በጣም እንትን ነገር ነው ማለት በጣም አስቂኝም በአዘ ሴም ታይም ስሜታዊ የሚያደርግ ነገር ነው ብዬ አስባለሁ። እና ወደ ያንን ጥያቄ ይሄን በዚህ ነገር ካየሁት ስለ ጽምዶ ባነሳው በቀጥታ ልግባ። እንግዲህ ጽምዶ አሁን መነሻው ምናምን ደረጀ የራሱን ነገር ዶክተር ደረጀ የራሱን ተናግሯል፣ ወንድም አያሌው በራሱ ተናግሯል፣ እሸቱን በራሱ ተናግሯል። ስለዚህ ኦል ኦፍ ዘ ሳደን አንድ ቀን
የመጣ ጥምረት አይደለም። የራሱ የሆነ እንትኖች አሉት። ነገር ግን ፋኖ የተጻመደው ከማን ጋር ነው የሚለውን ነገር እንየው። የመጀመሪያው ጽምዶ ዋና ሄድ ኳርተሩ ያለው ግብጽ ውስጥ ነው። በዚህ የጽምዶ እንቅስቃሴ ውስጥ የሚተሳተፉ ሀገራቶች አሉ። በኢትዮጵያ ውስጥ ደግሞ ትጥቅ ትግል የሚያካሂዱ ኃይሎች አሉ ማለት ነውና ይህን ጽምዶ ለምንድን ነው የሚፈልጉት የሚለውን እንየው። ለምሳሌ የኤርትራ መንግስት የጽምዶን እንቅስቃሴ ለምን ይፈልገዋል? ጽምዶን ራሱ ለምን እንደሚፈልገው ነው። እንደሚታወቀው እንግዲህ እነሱም እንዳሉት በቪዲዮም እንዳየነው የሀገሪቱ እንግዲህ መሪም የብልጽግና መንግስት መሪም እንዳለው በትግሬ ወጣቶች ታጥቀው አማራ ላይ ጦርነት ሲከፍቱ ሰሜን እዝን ሲመቱ እንዳጋዥ ሆነው ገብተዋል። ራሳቸውን መስክረዋል ይሄን። ስለዚህ ያንን ነገር ደግሞ ለማርገብ በተደረገ ስምምነት ህወሓት ከብልጽግና ሰዎች ጋር ተቀምጦ ተደራድሯል። ፕሪቶሪያ ላይ ሄደው ማለት ነው። በዛ ድርድር ውስጥ አልተሳተፍንም እና ተከድተናል ብለው ያምናሉ የኤርትራ ኃይሎች። ስለዚህ ወይ መጀመሪያ ቲፒኤልኤፍ ለመምታት ስትጋበዝ አለመምጣት ነው። ማን ማለት እንግዲህ እጃቸውን ጠምዝዞ ያስገባቸው የለም። ሰፍ ብለው ሲጋበዙ ሰተት ብለው ነው የገቡት። ስለዚህ አሁን ዛሬ እንበቀላለን ብለው አሰቡ። ስለተከዳን መበቀል አለብን ብለው ተሰለፉ። ስለዚህ ይህ አሰላለፍ ለምን ፈለጉት? ዳይሬክት ከኢትዮጵያ መንግስት ወይም ከሀገሪቱ መከላከያ ሰራዊት ከሚባለው ኃይል ጋር መግጠም አይፈልጉም። ምክንያቱም ዳይሬክት ከገጠሙ ጦርነቱ የሚሆነው በኢትዮጵያ ድንበርና በኤርትራ ድንበር ነው። በድንበር መካከል ከተደረገ የእሳት ቀጥታ የሚነደው በድንበሮች ላይ ነው። አሸናፊው ኃይል ይዞት ይገባል ማለት ወደ ጦርነቱ ወይ ወደ ኤርትራ አስመራ ድረስ ይዞት ይመጣል፣ ወይንም ደግሞ ጦርነቱን ኤርትራ ካሸነፈች ወደ አዲስ አበባ ይዞት ትመጣለች ማለት ነው። ስለዚህ ኤርትራ ይህንን ባደርግ የመሸነፍ እድል ሊኖረኝ ስለሚችል ያለኝ አማራጭ ብልጽግናን ለመበቀል የማደርገውን ጦርነት ወደ ግዛቴ እንዳይመጣብኝ በአካባቢው ያሉትን የቀጠና ኃይሎች አጣምሬ ጦርነቱን ከኔ ጋር ላርቀው፣ ነገር ግን ብልጽግና ልበቀለው ነው። ጽምዶን የምትፈልግበት ኤርትራ ትልቁ ምክንያት ይሄ ነው። ስትራቴጂክ ዴብዝ ነው የምትፈልገው ማለት ከሷ አርቃ፣ ነገር ግን ጥልቀቱን ደግሞ በጣም ወደ ውስጥ ማድረግ ትፈልጋለች። ሁለተኛ ጽምዶ ለሱዳን ወታደራዊ መንግስት ወይንም አሁን ለአልቡርሃን ማለት ነው እንግዲህ ተመሳሳይ የቀጠና ኃይል አለ። በዜናም እንደምናየው እንደምንሰማው የአርኤስኤፍ ኃይሎች በኢትዮጵያ ግዛት ውስጥ ወታደር ያሰለጥናሉ፣ እንደዚህ ያደርጋሉ ምናምን በርካታ ነገሮች እንሰማለን። የቀጠናው ሚዲያዎች ራሱ ከአማርኛ ሚዲያዎች ውጭም የሚናገሩት ማለት ነው። የአልቡርሃን ኃይልና የአርኤስኤፍ ኃይል ደግሞ በጥልቀት በጠላትነት የሚታዩ ሁለት ኃይሎች ናቸው። በተመሳሳይ ሁኔታ እነዚህ ኃይሎች የሚጣሉት የሱዳንን ሪሶርስ በጋራ መቀራመት አልችል ብለው ለመጠፋፋት የተነሱ ኃይሎች ናቸው። ላለፉት 10 ዓመታት እንደምናየው ሱዳን ውስጥ የሚፈሰው ደም መቆም አልቻለም። ከፖለቲካም ያለፈ ሪሶርስን የወርቅ፣ የጋዝ እና የእርሻ ምርቶች የተለያዩ እርሻ ምርቶችን ያቀፈ ሪሶርስን በጋራ የመቀራመት ኢንተረስቱ እንኳን የላቸውም። ማለት አሁን ለምሳሌ አፍሪካ ውስጥ አብዛኛው ስልጣን የሚያዘው ሪሶርስን በጋራ እየተቀራመት ቅድም ያልነው ይሄ ትራንዛክሽን ጀስቲስ ምናምን ድምስሰ እየፈነጨህ መኖር ነው። እሱን እንኳን ማድረግ ያልቻሉ ኃይሎች ናቸው። በጣም እንደ እርግማን ሊባሉ ይችላሉ ለሱዳን ህዝብ እነዚህ ሁለት ኃይሎች። ስለዚህ የአልቡርሃን ኃይል ወደ ሱዳን ወታደራዊ መንግስት አሁን ያለው ወደ ኢትዮጵያ ገብቷል ብሎ የሚያስበውን አርኤስኤፍ ለመምታትና አት ዘ ሴም ታይም ደግሞ አልፋሽጋን ጠቅልሎ ለመውሰድ ይህንን ስትራቴጂ እንደ ጥምረት ይቀበለዋል ማለት ነው ጽምዶ ነው። ከዛ ጽምዶ ደግሞ ለህወሓት ምኑ ነው
ህወሓት ምን ያደርግለታል? የኤርትራን አይተናል፣ የሱዳንን አይተናል። ጽምዶ ለህወሓት ምን ያደርግለታል ካልን እንደዚህ ከላይ የተጠቀሱ ሁለት ሀገሮች የራሱ የፖለቲካ ስታንድ የሌለው ማህበረሰብ ስለሆነ በዚህ ሰዓት ህወሓት የህዝባዊ የፖለቲካ ማዕከል የለውም፣ ፈርሶበታል። ያለችው አንድ ኮዝናት ህዝቡን እያስለቀሰ ዛሬም ነገም ወልቃይትን አስመልስላቸዋለሁ ብሎ የራሱን ህልውና ማስጠበቅ የሚችለው በጦርነት ብቻ ነው። በጦርነት ለማስከበር በሚሄድበት ሂደት ወልቃይትን ወይንም ሁመራን ወይም እነሱ የሚሉት እስከ መተማ ድረስ እስከ ደባርቅ ድረስ ወሬቨር ያው ምኞት ገደብ የለውም እዛ ሰፈር እንደምታውቀውና የነዚህ ሁለት ሀገሮች ኃይል ተጠቅመው የሁመራን ኮሪደር ይዞ ሀገረ ትግራይን ማዋለድ ነው። ሌላ ነገር የለውም። ሀገረ ትግራይን ሲያዋልድ በማን መቃብር ላይ ነው? በጎንደር ርስቶች ወይንም በስርዓቱ መቃብር ላይ ነው ይላል። ለዛ ነው ስርዓቱን የታገሉ የጎንደር ወንድሞቻችንንም እኛም ስርዓቱን ስናግዝ የነበርን ሰዎች ብልጽግና የሚሉት ይህንን ካላደረግን ብልጽግና ይተርፋል ብለው ነው የሚያስቡት። ይህንን አድርገን ወልቃይትን ይዘን ካልሄድን ብልጽግና ስለሚተርፍ አትቃወሙ ነው። አሁን ከዚህ የምታየው በሙሉ የሚሳደው ወይም ስድብ ይባል ወይ የፖለቲካል ስቴትመንት አላቅም፣ የሰሊጥ ፖለቲከኛ የዝናሽ አብይ ልታተርፉ በዚህ ወጥቶ በዚህ ገብቶ ምናምን የሚለው ቅድም ካልከው ጋር ይያያዛል። ህወሓት የዲጂታል ሰራዊቷ ነው ይሄ። አሁን ይሄ በፊት ብቻቸውን ነበሩ። አያ አሁን ከማን ጋር ተጣመረ? አማራ ብሔርተኛ ነኝ ብሎ ጥቅሙንም ማንነቱንም አሳልፎ ለባህርነት ካምፕ የሰጠው ኃይል ጋር እንትን ሲል መዋቅሩ የሚንቀሳቀሰው በምን ሆነ? በስድብ ሌሎችን በማሸማቀቅ ምንም ፖለቲካል ስቴትመንት የለውም፣ ምንም ስትራቴጂ የለውም። መነሻው መድረሻው ምንድነው ብለህ የጽምዶን ብትጠይቀው መልስ የለውም። ነገር ግን ይመጣና የአብይ አማሮች ይልሃል። ያንን አብይ አማሮች ብሎ እንደውን ስቴትመንት ያስተማረው ማን ነው? የኢትዮ ፎረሙ ሰዎች ናቸው። የራሳቸው ህወሓት ሰዎች ናቸው መጽሐፋቸው ላይ የጻፉት ያንን አማርኛ ለመጀመሪያ ጊዜ ሁላችሁ እንደምታውቁትና ይህ የሚያሳየው ዲጂታል ወያኔ አሁን በሙሉ ምን መስሎ መጥቷል? የፋኖ ደጋፊ መስሎ መጥቷል። የፋኖ ልክ አማርኛ ተናጋሪ ሆኖ መጥቷል። ስለዚህ የወልቃይትን ጉዳይ ምን ያደርጉታል? የሰሊጥ ጉዳይ ያደርጉታል። አሁን ይሄ ብትነግረው የማይገባው ማንኛውም ነገር ልታስረዳው ማትችለው ነገር አለ አይደል? አሁን ለምሳሌ በጣም ጥልቅ ስለሆነው የጎንደር መሬት ስለተከዜ ተፋሰስ የወልቃይት ኮሪደር ማለት ምንድን ነው? ሁመራ ማለት ምን ማለት ነው? የወልቃይት ተፋሰስ ከቤንሻንጉል ድረስ ያለው ብሎም ግብጽ በዛ ላይ ያላት ኢንተረስት ምንድነው ብለህ ብታስረዳው ሊገባው አይችልም። በቃ የሚታየው ብልጽግናን መጣል ይልሃል። ብልጽግናን ሲጥል ግን በራሱ መቃብር ላይ መሆኑ አማራው ሊገባው አልቻለም። which is አማራ ብሔርተኛ ነኝ ብሎ የሚያስበው ኃይል ማለት ነው። ስለዚህ እነዚህን ሰዎች እኔ የምላቸው አማርኛ ተናጋሪ ወያኔዎች ይባላሉ። ሌላ ትርጉም የለውም። አሁን በዚህ ላይ ጽምዶን ግብጽ ለምን ፈለገችው ነው? ቅድም አሁን ወይ ሚዛኑን እንዲደፋልሽ አንድ ቃል ልስጥሽ። ሪቨርስ ሳይኮሎጂ ተጠቀሚባቸው። የደብረ ጽዮን አማሮች ቢያቸው እንደዚህ አይነት ነገሮችን ማለት እዛው ከነሱ መዋቅር ውስጥ የመግባት ፍላጎት የለኝም። ምክንያቱም ሐሳብ ያለን ሰዎች ነን። በሐሳብ በጽሁፍ በአርቲክል መሞገት የሚችል አቅም አለን። ስለዚህ እንትኑ ላይ ፎከስ ብናደርግ በጣም ደስ ይለኛል ብዬ ስለማስብ ነው። ግን ያው እንደዛ ብሎ መጥራቱም ምንም የሚከለክለን ነገር የለም። ምክንያቱም አሁን ቅድም እየተነሳ ነበረ ትንግርቱ ህወሓትን ዲፋይን ስላደረጉት በትክክል ይቅርታ መጠየቅ አለባችሁ ተብለዋል፣ ባለቆቻቸው ማለት ነው። እንደምታዩት እና ስረስ እንዴት ከነዛ ሚሊያርድ ትሄዳለህ ምናምን ተብሎ እችናት ማይዘወይ ትናንትና ስታዲየም ቪዲዮ በቃ ትክክለኛ የህወሓት የሱፔሪዮሪቲ በሽታ ማለት ይችናት። በቃ ሌላ እንትን ዴፊኒሽን የለውም። እነዚህ ሰዎች ጫማ እየጠረክ እንኳን እንድትኖር የማይፈልጉ ናቸው፣ የማይፈቅዱ ናቸው። ምክንያቱም የሚሰቃዩት በርስት በማንነት በፖለቲካ ቴንሽን ምናምን አይደለም።
በኢንፌሪዮሪቲ ነው። ይህን ማህበረሰብ ይህን ያክል ማአት ሁሉ አወርደንበት ዛሬም ድረስ ጎንደር የሚባል ማንነት የፖለቲካል ስታንዱን ይዞ ኤግዚስት ማድረጉ ያስፈራቸዋል ዛሬም ድረስ ማለት ነው። ስለዚህ የጽምዶን ሁኔታ ልመለስበት የነሱን እንተውና ወደ ግብጽ ስንሄድ እንግዲህ በርካታ የኢንተርናሽናል አርቲክሎች የዘገቡት ነገር አለ እና የተደረጉት የምርመራ ዘገባዎች የሚያሳዩት ዋናው የጽምዶ ጠንሳሽ ግብጽ ናት። ግብጽ ምን ትፈልጋለች? ከዚህ በፊት ኤርትራኖችን ስፖንሰር አድርጋ እንደምታውቁት በአፄ ኃይለ ሥላሴ ጀምሮ ለረጅም ዓመት ማባሪያ የሌለው ጦርነት ነበር አይደል? ከኤርትራኖች ጋር ኢቭን ደርግ ድረስ የዘለቀ ጦርነት ነበርና ያንን ጦርነት በትጋት ስፖንሰር ያደረገች ኦፍ ኮርስ የትልልቅ የዩሮፕ ሀገሮች ከጀርባ አሉ እስከምትገነጠል ድረስ ስፖንሰር ያደረገችው ግብጽ መሆኗን ይታወቃል። አሁንም የግብጽ ዓላማ ትልቁ ዓላማ ትንንሽ የሆኑ ሀገሮች በኮንፌዴሬሽን ስርዓት እንዲመጡ ይፈልጋል። እነዛ ስርዓቶች መጥተው በጣም ደካማ ሀገሮች ለምሳሌ ትንንሽ ትግራይ፣ ትንንሽ አማራ፣ ትንንሽ ምናምን ተፈጥሮ ራሱን መከላከል የማይችል ሁልጊዜ በትርምስ ውስጥ ያለ ዘለቄታዊ ስላለው የሀገር ሉዓላዊነት ወይም መዳረሻ በዚህ ብሎ ስትራቴጂክ መንደፍ የማይችል ትውልድ ተፈጥሮ ሁልጊዜ ሪሶርስን በጋራ በመቀራመት በመብላትና በመጠጣት ብቻ ተወስኖ ትውልዱን ቀፍድዶ መያዝ ይፈልጋል። ይሄ የታወቀ ነገር ነው። የግብጽ ውሎ ያደረ ነገር ነውና አብዛኞቹ ደግሞ አይተ ከሆነ የጽምዶ አራጋቢዎች ፋኖ በሱዳን ጦርነት ልክ እንደ ሰባ አርሚ ተሰላፊ እንዲሆን ይፈልጋል። አሁን ብዙ ሰው ፋኖቻችንም ሊገባቸው ያልቻለው ብልጽግናን መጣል አለብን የሚለው ላይ ሲቆሙ፣ ለምሳሌ አርቢ ሰማ ሁይችስ የሳምሪ ቡድን ከዚህ በፊት ማይካድራ ላይ ጨፍጭፎ የሄደ ቡድን ነው። ያ ቡድን የት ላይ ነው ያለው? አሁን ራሱን አደራጅቶ ሳምሪ አርሚ ሰባ ሆኖ ነው ያለው። the same thing እነዚህ ሶስት ኃይሎች የሱዳን ኃይሎች የኤርትራ ኃይሎች እና የግብጽ ኃይሎች ፋኖን እንደምን መጠቀም ይፈልጋሉ? ጸረ አማራ ኃይሎች እና ጸረ ኢትዮጵያ ኃይሎች ጋር ማቆም ይፈልጋል። ልክ ፋኖን እንደ አርሚ ሰባ የቀጠናው ተዋጊ ቅጥረኛ እንዲሆን ይፈልጋል። ይህ ነው ሄዶ ሌላ ነገር የለውም። ነገር ግን አሁን ለምሳሌ ስፖንሰር አድርጓቸው ይባላል አይደል? በትግራይም በኤርትራም እንደዚህ መሳሪያ ይመጣላቸዋል ይባላል። የሚሰጧቸው ከዚህ ግባ የሚባል መሳሪያ አይደለም። ኢቭን ተተኳሽ ነው የሚሰጧቸው። ምክንያቱም ነገ እንደሚያጠፏቸው ያውቃሉ። እነሱ መሳሪያውን ከያዙትማ የትልልቅ ምንድነው የግሩፕ ምናምን መሳሪያውን ከያዙት እንደሚያጠፏቸው መልሰው እንደሚመቷቸው ያውቃሉ። ምክንያቱም ለዚህ አልቲሜትሊ እኮ የሆነ የተሳሳተ ሀዲድ ሄደህ የሆነ ቦታ ላይ ስትደርስ ትክክለኛ ቦታ ላይ ማሰብ አይቀርም። ምክንያቱም የተሳሳተ ሰዓት ራሱ በ24 ሰዓት ውስጥ አንድ ጊዜ ትክክል ይሆናል ይባላል አይደል? አሁን ፋኖ ከሄደበት የተሳሳተ ሀዲድ ቆም ብሎ ሲያስብ መሳሪያውን ወደ ማን ማዞር እንዳለበትም ያውቃል። ያንን ስለሚያስቡ ስፖንሰር የሚደረጉት በተተኳሽ ብቻ ነው። ተተኳሽን ማግኘት እንደ ትልቅ ግብአት የሚወስድ ዞር ብሎ ማሰብ የማይችል ትውልድ ደግሞ እነመለስ ዜናዊ ኮትኩተው አሳድገውታል። ማለት በትምህርትም እየቀፈቀፉ በድህነትም እያራቆቱ በቃ ይሄ ስለሚያጨሰው ሲጋራ ስለሚቅመው ጫት ከእጅ ወደ አፍ ስለሆነ ህይወት ምናምን ብቻ እንዲያስብ ዲዛይን ተደርጓል። ማለት የዛ ሁሉ ሪሶርስ ባለቤት በዚህ አይነት መንገድ ታስቦ ስለተደረገ ቅድም እንደተባለው መታጠቅን እንደ ትልቅ የቀጠናው ኃይል አድርጎ ራስን ማሰብ ማለት ነው። ስለዚህ ሀዲዱ ተስቷል ጽምዶ ተብሎ አሁን እኔ ቅድም የእስክንድር አመራረጥ ላይ የዘመንን አመራረጥ ላይ ስለሄዱበት ነው ወደዛ ማልሄደውና ከፍተኛ የሆነ የቀጠናው ቀውስ ተፋላሚ ኃይል እንዲሆን ሼፕ እየተደረገ ነው ፋኖ በዚህ ሰዓት።
አሁን እዚህ ላይ ነው ከሌሎች ወንድሞቻችን ጋር መግባባት የማንችለው። ይህንን ስታስረዳቸው ይሄማ ብልጽግና ሊያድን ነው ይላል። ኦኬ ብልጽግናን መጣል ነው ወይ የአማራ ችግር? የአማራ ችግር እኮ ይሄ ሁሉ ውስብስብ ነገር ያመጣበት ስርዓቱ ነው። አብይም እኮ መጥቶ ብልጽግናን ሲቆጣጠር ያስቀጠለው ነገር ቢሆን ስርዓቱ ነው አይደል? የፌደራል ስርዓቱ የኤትኒክስ ፌደራሊዝሙ ምናምን አልተለወጠም። ስለዚህ ትናንትና እነ ስብሐት እነ መለስ ዜናዊ የሰሩበትና ያስቀጠለው። ስለዚህ እኛም የምንታገለው ስርዓቱን ለመቀጠል ካልሆነ እንዴት ሀገር አፍራሽ እንሆናለን? ትናንትና ይህንን ሁሉ መከራ በመላው ኢትዮጵያ ላይ ላደረሰው ህወሓት ያውም ደግሞ ኢትዮጵያን ለዘመናት ማፍረስ ለሚፈልጉ ኃይሎች እንዴት በጽምዶ ስም በጥምረት ስም አማራ በምን ሞራሉ ሊሰለፍ ይችላል? የፈለገውን ያክል አንድ ሰው የፈለገውን ያክል እነዚህ ብልጽግና እነዚህ ሰሊጥ ምናምን ቢሉ ከእውነት ልንጣላ አንችልም። ከእውነት በቃ እኔ አሁን ብዙ ክርክሮችን እሰማለሁ፣ ብዙ አርቲክሎችን አስማለሁ። ጽምዶን እንድንቀበል ሊያሳምን የሚችል አንዳችም ነገር የለም። ምክንያቱም አንደኛ ጽምዶ ማለት ከኢህአዴግ ስርዓት የከፋ መሆኑን አይተነዋል። ማለት በቃ እኔ ሌላ ቃላት የለኝም። ፈልጌ ጽምዶ ማለት አንደኛ የአማራ ህዝብ ሊሸከመው ከሚችለው በላይ ኮንስፓየር የተደረገበት ጥምረት ነው። በጣም ዴፕስ ስለሆነ ክፋቱ እንደዚህ ብለን በቀላሉ ልናስረዳው የምንችለው ነገር አይደለም። ትብብሩ በራሱ አንደኛ ለፋኖቹ ኑ በቃ እዚህ የባርነት ካምፕ ግቡና መግለጫም ስትሰጡ ከኛም ጋር ስትደራደሩ ከነንትናም ጋር ስትደራደሩ እኛ ባልናችሁና እናንተ እኛ ሂዱ በምንላችሁ መንገድ ነው እናንተ የምትሄዱ የሚል ግልጽ የሆነ የባርነት ካምፕ ነው። አይዲያው ራሱ ግን ዳይሬክት የተደረገበት መንገድ ራሱ ግን ሸፕ የተደረገበት መንገድ ልብ ብለን ካየነው የአማራ ህዝብ ሊረዳው አይችልም። ለምን መሰለ? አንደኛ የሰሜናዊ ትብብር ተብሎ ሸፕ ተደርጓል፣ ትርክት ተሰርቶለታል። ሁለተኛ እኛ ሰሜናዊነትን ሊያጠፋ ነው ይሄ የኦሮሞ መንግስት ተብሎ ሸፕ ተደርጓል። ማለት ልክ እነዚህ ህዝቦች እስከዛሬ ድረስ አብረው እንዳልኖሩ ሁሉ ማለት ነው። ሶስተኛ እነሱ ከጀርባ እየፈጸሙ ያሉት ሀገር የማፍረስ ሴራ ሊገባቸው አልቻለም። ማለት ሃው ዴር ግብጽ በዚህ ልክ ስፖንሰር ስታረግ ይህን ትግል ምን ልታስብ ነው ምን ልታረግ ነው የሚለውን ነገር መጠየቅ አልቻሉም። ስለዚህ በተሰራው በቃ ይሄ የሰሜናዊነት ህብረት የሚለውን ባይዘው አንድ ኦፊሻል ማድረግ የምፈልገው ነገር መለስ ዜናዊ በህይወት እያለ ማናቸው የአዲስ አበባ ከንቲባ የነበረው ሰው አያሌው ካስታወስክ ስሙን አምጣልኝ። አዲስ አበባ ላይ ከንቲባ የነበረ አርከበ ቁባ የተገኘበት ውይይት ነውና በጣም ትልልቅ ሰዎች የተገኙበት ውይይት ነው። ያ ውይይት መለስ ዜናዊ በህይወት ነበረ እና የጎንደርን ማህበረሰብ፣ የአማራን ማህበረሰብ፣ የጎጃምን ወጣቶች፣ የአዲስ አበባን ወጣቶች ማሰር፣ መግፋት ይቁም። ይህንን ነገር እያደረጋችሁ አንደኛ መንግስታችሁ ሊወድቅ ነው። ይህንን ባይዘው የተናገሩት ካናዳ ውስጥ የሚኖሩ አሁን አይዶንት ኖ ጦራታ ወጥተው ሊሆን ይችላል የዩናይትድ ኔሽን ምናምን ሰው የነበሩ ትልቅ ሰውዬ ናቸው። የፖለቲካ እንትን ናቸው። ኮንቨርሴሽኑ በጣም ክሎዝ ኮንቨርሴሽን ነውና የኔ የፋሚሊ የሆነ ሰው በዛ ኮንቨርሴሽን ኢንቮልቭ ያደርግ ነበር። አድማጮች ሰዓት ስለምሰጥ ቶሎ እንትን በሉ። እሺ ኦኬ፣ ይሄን ሐሳብ ልጨርስና አቆማለሁ። እሺ ሶ ያ ኮንቨርሴሽን ምንድነው? ለምንድነው በዚህ ልክ አማራው የሚገፋው? በተለይ ለምንድነው በዚህ ልክ የጎንደር ማህበረሰብ ላይ የወልቃይት ማህበረሰብ ላይ እንደዚህ የጨከናችሁት? የወልቃይት ጥያቄ መመለስ የሚችለው በእናንተ በያዛችሁት መንገድ አይደለም። የኦሮሞ እናንተ የተካችሁት ብሔርተኛ ተነስቶ እናንተን ይበላችኋል። በቀጣይ ኢትዮጵያን ያለማቋረጥ ጦርነት ልታስገባት ነው የሚል እኔ ፍሬም ካረኩት በላይ በጣም ስትራቴጂክ በሆነ ሁኔታ ለኮንቨርሴሽን ቀርቦ ነበር። እነ መለስ ዜናዊ ለራሱ ኢንቮልቭ ያደረጉበት
እና መለስ ዜናዊ ፑሽ አደረገው ያንን ኮንቨርሴሽን ለሌሎች አካላቶች ፑሽ አደረገውና እስኪ እናንተ በምትፈልጉት ነገር አስኪዱት ይህን ኮንቨርሴሽን እና የት ድረስ ይሄዳል የሚለው ያው እሱ የሚታወቀው በዚህ ነው። እንደዚህ አይነት ነገር ሲመጣ ወደ ሌሎች የኢህአዴግ አባላቶች ናቸው የሚልኩት። መጨረሻ ላይ ያንን ነገር ሲመራ ከነበረው አንዱ አርከበ ነበረ። ብሎ ወርዶ ያ ኮንቨርሴሽን ወደ ሄደ ወደ ጌታቸው አሰፋ ወደ ማነው ስብሃት ነጋ ሄደ። በጣም ጥልቅ ውይይት ይደረግ ነበር፣ በጣም ክሎዝ በሆነ ሩም ውስጥ ማለት ነው። መጨረሻ ላይ ስብሃት ናቸው ያፈረሱት። ተመልሶ ወደ እነመለስ ዜናዊ ኬዙ እንኳን ሳይሄድ ያፈረሱት ስብሃት ናቸው። እንዴት ይህንን አመት ሁሉ ታግለን የበተነውን አማራ እንዴት ዛሬ ርህራሄ ልናሳየውን ይታሰባል? እንግዲህ ኮንቨርሴሽኑ አንደኛው ሰሜናዊነትን ጠቅሶ ነው የተካሄደው። እኛ ሰሜኖች እኛ እንደዚህ ነን እና በዚህ ልክ በቀናነት የመጣን ኮንቨርሴሽን እንዴት ይህን ሁሉ ያደረግንበትን አማራ እንደዚህ አድርገን ከበተነው በኋላ እንዴት ርህራሄ ያሳይተን እንደገና እንዲያንሰራራ ልናረገው ይህን ሐሳብ ታመጣላችሁ ብሎ ጠረጴዛውን ደፍቶት የወጣው የነስብሃት ግሩፕ ነው። ዛሬ እነዘመነ ካሴ ጽምዶ ብለው ከነስብሃት ጋር ሲቀመጡ ትውልድ ምን ይለናል ማለት ከኛ የበለጠ ብዙ አዋቂ አለ። ከኛ የበለጠ በዛች ሀገር ላይ ሊመጣ የነበረውን ቀውስ ፕሪዲክት አድርጎ ቀድሞ ሶሉሽን ለመፍጠር የሚፈልግ በርካታ ኢሊት አለ አማራ ውስጥ። ነገር ግን የተያዘው አንደኛ ስድብን እንደ መዋቅር በቃ በመዋቅር የሚንቀሳቀስ ስድብ ነው የተበተነብን። ሁለተኛ ስትራቴጂክ የሆነ መፍትሄ ለማምጣት ጠረጴዛው ቅድም እንዳልከው በቃ የተበላሸ ነው ማለት ላይ ቅድም አንተ እንዳልከው የሚደረጉ ሐሳቦች ራሱ እንትን ባለው ሁኔታ የሚሄዱ ነገሮች አይደሉም እና ከሚነሱ ጥያቄዎች ጋር ተነስቼ ምናልባት ከጽምዶ ጋር ሌላ ሐሳቦችን ብጨምር ደስ ይለኛል። ግን ሰዓትን ከዚህ በላይ አላዘው። በጽምዶ ጉዳይ ላይ ግን አንደኛ የጽምዶ ሐሳቡ ራሱ አይደለም ከአማራ ማህበረሰብ ጋር ቀርቶ የአማራውን ሕዝብ በሙሉ ከሌላው ኢትዮጵያዊ ጋር የሚያጣላ ነው። ትናንትና እንደዛ ተቀጥቅጦ የሄደን እባብ ተሸክሜ መልሼ እመጣለሁ ስትል እንዴ ዋራቦት የአዲስ አበባ ወጣት ዋራቦት የሀዲያ ዋራቦት የጉራጌ ወጣት። ስለዚህ አማራን እንደ ፖለቲካ ማህበረሰብ የመበተን አማራ የግዛት አንድነት እንዳይኖረው አማራ ኮዝ እንዳይኖረው ራሱ አማራውን ለማጥፋት የመጣ አጌንስት አማራ ነው። ለፋኖች ደግሞ ቅድም እንዳልኩት ነድቶ የሚያስገባ የባርነት ካምፕ ነው ብዬ ነው የማስበው እና በኋላ መለሳለሁ። አመሰግናለሁ ቴዲ። ቴንኪው። ከዚህ በኋላ እኔም ሰዓት እየጨረሱ ስለመጣ በሰዓት እንደተለመደው አደርጋለሁ። ይሄ የእናንተ መድረክ ስለሆነ ነው ነፃ የለቀኳቸው። 8 ደቂቃ አደርጋለሁ በመጨረሻ ዙር ላይ። ጋይስ ቀላል ነገር ነው እኮ ቀላል ነገር ነው። ጊዜያቸውን ከጋጦጦች ጋር ማሳለፍ የለባቸው። ቀላሉ ነገር ምንድን ነው? ፖለቲካ የተጻፈ ነገር ያስፈልጋል። አሁን ይሄ አንደኛውም ሌላውኛውም ችግር የማኒፌስቶ አለመኖር ነው። ኦኬ፣ እነዚህ የተጣመዳችኋቸው ኃይሎች ማኒፌስቶ አላቸው። እናንተ ማኒፌስቶ አላችሁ። ማኒፌስቶ ጻፉ ስትላቸው ጋጦጦችን ያሰማሩብሃል። ምን ያደርጋል ማኒፌስቶ ይላል። የፖለቲካ ፓርቲ ውዛት ማኒፌስቶ ፖቴንሻል ክሪሚናል እኮ ነው አይደል? ማኒፌስቶ ማለት ከኤ ወደ ዜድ እንዴት ነው የምትወስደኝ? ከአንተ ጋር አላንስ ልሁን ወይ ከኔ ጋር አላንስ ሁን ስትለኝ ኦኬ፣ የኔ መታገያ አጀንዳ 1 2 3 4 5 6 ይሄ ነው። ያንተ ምንድን ነው? ያንተና የኔ ኮንትራዲክት ያደርጋል። ማች ታደርጋለህ። ስትራቴጂክ አላንስ ለመፍጠር አትሊስት ከ3 ከ4 ያልበለጠ ልዩነት ሊኖር ይገባል ይላል። የፖለቲካ እንግዲህ ዓለም አቀፍ እንትን ነው። ምን አይነት ውርጅን ግዝ ውስጥ እንደገባን አናውቅም። ከሁለተኛ ክፍል የማታ ያቋረጠ ሁሉ ፖለቲካ እየተነተነ ቋንቋ አማርኛ ስለሆነ ብቻ ይሰድብሃል። ተንታኝ ነው። ማኒፌስቶ አለ ስትለው ማኒፌስቶ ምን እንደሆነ አያውቅም።
ማኒፌስቶ ይዛል ስለአሁን በኪስ ያልያዝኩም የሚል ተንታኝ ጋር እንዴት ነው የምታወራው? ማኒፌስቶ አለመኖሩም አንዱ ችግር ነው። እነዚህ ሰዎች ማኒፌስቶ አላቸው። እስኪ ከነሱ ፕሪንሲፕል የሚቃርና ትንታኔ ተንተን ከቲፒኤልኤፍ ጋር አስቀምጣችሁና ከደብረጽዮን ጋር አስቀምጠህና ፋውንዳሜንታል የሚባለውን ፕሪንሲፕሉን እስኪ ተጣረስበት። ኖ ይላል። አንተ ነው የምትልበት ነገር አለ። እሱ ነው ይላል። አንተሳ ነው ትላለህ። ሻዕቢያ ማኒፌስቶ አለው። ሌሎች ማኒፌስቶ አላቸው። አኮርዲንግሊ ነው የሚጓዙት በጻፉት ወረቀት ልክ። ምን ከምን ጋር አናብህ ነው? የአማራ መሰረታዊ ጥያቄዎችን በሚስጥር ኪስ ይዘን ጥቅሞቻችን፣ ጥያቄዎቻችን በሚስጥር ኪስ ይዘን ይላል። እኛ ደግሞ እንደ ትውልድ ያጣ ነው ጥያቄን የአማራ መሰረታዊ ጥያቄዎችን የአማራ የፍትህ ጥያቄዎችን ጠረጴዛ ላይ የሚያስቀምጥ ነው ያጣ ነው። በሚስጥር ኪስ የሚይዝ አላጣንም። እና አማራ ምሁር አላጣም እኮ የአማራን ያህል እኮ ሊቅ ያለው እኮ ማህበረሰብ እኔ እንጃ። አማራ ምሁር አላጣም፣ ሚዲያ አላጣም። የቀን ጎዶሎ ገጠመውና ህዝቡ እነዚህ አንድ ኮፍያ ስትወረወረላቸው ቤተሰቦቻቸውን የሚስቶቻቸውን የሚሰጡ ሰዎች ጋር ወደቅ። ሳይለንሰሮች፣ ባለጌ፣ ተሳዳቢ፣ የምትናገረው ንግግር ምን ይሁን ትክክል ነው ትክክል አይደለም የሚለው እንኳን አመዛዝን። ዛሬ አሁን ከዚህ ስትወርዱ የስድብ ማዕት ነው የምታዩት። ኦኬ እና እያለ የተናገሩት ንግግር ኦኬ ምንድን ነው የተሳሳቱት ምንድን ነው? አሁን እኔ የምጠበቀው ያንን ነው። እነዛ የምታገኙ ይመስላል እና እያለው እነ ሽቶ ቀጠሬው እነ ዶክተር ደረጀ የተናገሩት ንግግር ይሄ አልገባቸው። በዚህ ትክክል ናቸው፣ በዚህ ልክ አይደለም የሚሉ ወይ ፎቶ ይዘቀዘቃል ወይ ቀዳማዊ እመቤት እናስታያቸው እንትን ይሉሃል። መያዣ መጨበጫ የሌለውን ነገር ትንታኔ ይሰማል ወይ ይሰድብሃል ወይ የሰሊጥ እንትን ይልሃል። ይሄን ነው የምጠበቀው፣ ይሄን ነው የምታገኘው። ፖለቲካ እንደዛ አይደለም። ፖለቲካ እነሱ የተናገሩትን ንግግር በአመክንዮ ሞግታቸው። የተናገሩት ንግግር ውሸት ከሆነ በዚህ ውሸት ነው እንደዛ አትሉም። ለምን? እንደዛ የማይሉ ሰዎች ናቸው ኮንትሮል የተደረጉት እዚህ ሶሻል ሚዲያ ላይ ገንዘብ ይሰጣቸዋል። በስመ በንትን በጨዋታ በምናምን የሚወርድላቸው አንበሳ ዝም ብሎ ምናምን መሰለ እንዴ? ቋንቋን ደበላልቆ ቁጭ አድርገዋል። የቋንቋ መቀየጥ ራሱ አንድ ችግር ነው። እነዚህ ማናቸው እንኳን ብላ አትጠይቅም። እኔ የማንካ ብሔር ውስጥ ፀጉረ ልውጥ ሰው መቶ ሲተነትን እኔ ከማራምደው ትግል ጋር ሲቃረን እንኳን ነው ይሄ ከኛ ወገን አይደለም። ማኒፌስቶ ማለት ይሄ ነው። ከአንተ ያልሆነውን ወገን የምትለይበትም አንዱ መንገድ ነው። እንዴት ታውቃለሽ? ማኒፌስቶ ከሌለ እግረ መንገዱን ስትወያይ ያደመጠ ሰውዬ ስሙን ቀይሮ ይገባብሃል። አይ ትግላችን ይሄ ነው ይላል። ልክ ነህ፣ ለካ ትግላችን ይሄ ነው ብለህ ነው የምትከተለው እኮ። እንደዛ እኮ ነው ይሆናል። ከዛ ደግሞ አንዷ ትመጣለች ደግሞ ከሆነ ቦታ ብሎክ ተደርጋ ተስፈንጥራ አንተ ጋር ትገባለች፣ ታወራለች በስመ አማራ። አማርኛ የተናገረ አቀላጥፎ የተናገረ ሁሉ አማራ ነው። አንደኛው ከደረት ኪሱ ትርክት ያመጣል፣ ሌላኛው መታገያ አጀንዳ ያመጣል፣ ሌላኛው ከእንዶም ከኡጋንዳ ጋር ነው መስራት ያለብን ይላል። ያ እንዳይሆን ነው። ሉጋም ነው ማኒፌስቶ። ቲፒኤልኤፍ ማኒፌስቶ አለው። ኦነግ ማኒፌስቶ አለው። እዚህ ጋር የምታደምጧቸው ልጆች የሚናገሯቸው ንግግሮች ቤዚክ የሆነ ነገር ነው። ይሄን እንዴት ነው የምትመልሰው? ተጣመርክ እንኳን ቢባል የሱዳን ሳፍ እና የሱዳን አርሚ ፎርስ እና ራፒድ ሰፖርት ፎርሱ አልቡርሃን እና ሐምዳን ዳጋሎ አምቲት የሚመራው መጀመሪያ አልበሽርን በመጣል ነበር የተስማሙት። የሰማይና የምድር ያህል ልዩነት አላቸው ሁለቱ ኃይሎች። ካርቱም ከገቡ በኋላ ግን ካርቱም ቤተመንግስት ውስጥ ሱዳንን አፈረሷት። እናት አባት እና አያቶቼ በገነቧት ሀገር ላይ መታ አዲስ አበባ ላይ እንድትደባደብ ማንም አይፈቅድልህም፣ እንድታምስ። ሱዳን ዛሬ ሀገር አይደለችም። አንተም እንደዛ እንዳትሆን ነው። ስትፈልግ እኮ መጣመር አይደለም መጋመድ ትችላለህ። ከፈለክ መሬት ላይ ከፈለክ አልጋ ላይ የራስህ ጉዳይ። በሀገራችን ጉዳይ ላይ ግን ከየት ወዴት ነው የምትሄደው? አዲስ አበባ ላይ 4 ኪሎ ገብተህ እንደማትደባደብ ምንድነው ማስረጃው? ምስጋና ማናት ፈትለወርቅ ገብረ እግዚአብሔርና ሳት ብሏት የተናገረችውን ንግር ሰምተሃል? የፋይናሉ ድብድብ ከፋኖ ጋር የምናደርገው ነው ብላለች። አዲስ ዘመን ጋዜጣ እንኳን ያነበበ ሰው እኮ ሊገባው የሚችለውን ነገር ነው የምትስቱት አንዳንዶቻችሁ። አብይን ከጣልክ በኋላ የማይቀረው ትግል ከፋኖ ከቲፒኤልኤፍ ጋር አለ። ለምን ነው ከቲፒኤልኤፍ ጋር የምትዋገው? ቢኮዝ
ኮንትራዲክት የሚያደርጉ ነገሮች አሉ። ኮንትራዲክት ደግሞ የሚያደርጉ ነገሮች ዝም ብሎ ነገር አይደለም። የሰማይና የምድር ያህል ልዩነት ነው ያለ። ስለዚህ መደባደብ አይቀርም። ስለዚህ መጥተህ ሀገር ላፍርስ ስትል በግልህ ተስፋ የቆረጥክ ሰው ልትሆን ትችላለህ። የ130 ሚሊዮን ህዝቦች መኖሪያ ናት አገሪቱ። ሀገር ላፍርስ ስትል ፖለቲከኛ እኮ ኃላፊነት የሚሰማው ነው። ብልጽግና ከፈለክ በሰላማዊ መንገድ ከፈለክ በፈለከው መንገድ እንደፈለክ አድርገው ጣለው። ግን ሀገራችን ላይ መጥተህ አገሪቱን የጦር አውድማ፣ አማራ ክልልን የጦር አውድማ፣ ሌላ ቦታም ትግራይን ትርምስምሱን ስታወጣ ይሄ የኢትዮጵያ አጀንዳ አይደለም። if I were the national security advisor of ኢሳያስ አፈወርቂ አንድ ወይ ኤርትራዊ ብሆን ይሄን ነው መመክረው ለኢሳያስ አፈወርቂ። ሄይ ፋኖች ውስጥ ግባ፣ ቲፒኤልኤፍ ውስጥ ግባ፣ ኢትዮጵያ የምትባለን ሀገር አፈራርሳት ነው የምለው። ሱዳን ብሆን እንደዚህ ነው የምክረው፣ ግብጽ ብሆን እንደዚህ ነው የማስበው። ነገር ግን እኔ ኢትዮጵያዊ ነኝ። እያንዳንዱ ከናሽናል ኢንተረስት አኳያ ለነሱ ምቹ የሆነ ሀላል ላይ እንዴት ትገባላችኋል? ስለዚህ ስትጣምድ ራስህ ተጣምደናል ስትል በመፈክር በጩኸት በስድብ ብዛት ሳይሆን እንዴት ነው ባስገባህ እዚህ ጋር የተጣመር ነው በዚህ ነው ብለህ ከና እያሌው ጋር ከነ ዶክተር ደረጀ ጋር ከሌሎች ጋር መወያየት ትችላለህ ወይ? መድረክ ሰጣለሁ። ቤትን ከፍተህ እኔ መስማት እንድችል እንዲገባኝ ስድብህን እና ጋጠወጥነትን ተውና እስኪ ፖለቲካዊ ቋንቋ ተጠቅምና አውራና እስኪ ላድምጥ። ሼር አድርጉልኝ። ኦኬ እላለሁ። ከዛ ነገ እናወራለን። ከነገ ወዲያ ታወራለህ። የት ትሄዳለህ? ከዘመነ ኦሪት ጀምሮ ስታወራ ይኖርክ ህዝብ ነው። ግን የሚያነሱት ጥያቄ መሰረታዊ ጥያቄ ነው። ለዚህ ምላሽ ያስፈልገዋል። ያን ነው የምናደርገው። ለሁለት ሰዎች ሶስት ሰዎች ናቸው። ኦኬ 8 ደቂቃ ልስጥና የደወላችሁ ሰዎች አላችሁ። ከዚህ ሶስት ጥያቄ ያነሳና የመጨረሻችን ይሆናል ማለት ነው። ለንግስት ይርጋ። ንግስት እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። አመሰግናለሁ። ኖርማሊ ሶሻል ሚዲያ ላይ ብዙ ጊዜ ገብቼ አላውቅም። ዛሬ ግን እስኪ ልሞክር ትንሽ ብዬ ነው በተነሱት አንዳንድ ጥያቄዎች መልስ ለመስጠት ነው። እኛ እዚህ ትግል ላይ ስንመጣ የፖለቲካ ፓርቲ አባል ሆነን አልመጣንም። በተለይ እኔን ሆነ ኮሎኔል ደመቀ የወልቃይት አማራ ማንነት አስመላሽ ኮሚቴ ብቻ ሆነን የመጣ ነው። የወልቃይት አማራ ማንነት አስመላሽ ኮሚቴ ከፖለቲካ ፓርቲና ከትጥቅ ትግል ውጭ የተደራጀ የሲቪክ ማህበር ነው። የሲቪክ ማህበር ፖለቲካ ፓርቲን አሪፍ ነገር ሲሰራ አፕሪሼት ያደርጋል። መጥፎ ነገር መስሎ ከታየን ደግሞ በዛ ላይ ኮሜንት ልናደርግ እንችላለን ወይም ደግሞ ተቃውሟችንን ልናሰማ እንችላለን እንጂ የዛ ፓርቲ አባል አይደለንም። እና የማንነት ጥያቄ ከፖለቲካ ፓርቲና ከትግል ውጭ ሆኖ ነው መጀመሪያ የተቋቋመው። ከዛ ውስጥ የአማራ ማንነት አስመላሽ ኮሚቴ የሴቶች ጉዳይ ኃላፊ ሁኜ ስሰራ ነበረ፣ ሳገለግል ነበረ። በወልቃይት ጥያቄ ማንነት በምናነሳበት ሰዓት ወያኔ በነበረበት ሰዓት ማለት ነው መሳሪያ ነፍጥ ባነሳ አካል አይደለም የተጠየቀው። ከመሳሪያ ከነፍጥ ውጭ በሆነ በሰላማዊ ትግል ነው የተጀመረው። የሰላማዊ ትግሉ ወያኔ በራሱ ወደ ትጥቅ ትግል ቀይሮትኝ በመሳሪያና ሰውን በማፈን ድምፃችን በማፈን ሰዎችን በመግደል በማሳደድ ሂደቱ ተቀጠለ። በዛም የደረሰው በደል ሁሉ ግፍና በደል በብዙዎቻችን በቤተሰቦቻችን በወገኖቻችን ሁሉ ደርሷል። ያን ደግሞ አይደለም የኢትዮጵያ ሕዝብ የዓለም ሕዝብ ማለት ይቻላልኝ አውቆታልኝ። ለዛ ደግሞ ብዙ ደጋፊዎቻችን ብዙ የኛ ቁስል የተሰማቸው ወይም ደግሞ የኛን ድምጽ ያስተጋቡልን አካላት ነበሩ። መላ ኢትዮጵያ ሕዝብ ማለት ይቻላልኝ። መላ ኢትዮጵያ ሕዝብ ከጎናችን ሆኖ የማንነት ጥያቄን ደግፎልናል። የማንነት ጥያቄን ደግፎልን ነው ዛሬ ያለንበት ቦታ ላይ ዛሬ ያለንበት ደረጃ ላይ እየደረስን። ለዛ ብዙ ዋጋ ተከፍሎበታል። ወያኔን ደግሞ ቲፒኤልኤፍን ከቤተ መንግስት ወደ ጫካ እንዲገባ ያደረገው ያን ያለፈው ቀይ መስመር የአማራ ማንነት ጥያቄ በተለይ ደግሞ እንደ ጎንደር የጎንደርን ህዝብ ጥያቄ በንፍጥ ወይም ደግሞ በመግደል በማሳደድ በማሰር ከፍተኛ የሆነ በደል ሲያደርስበት ስለነበረ ያን በደል ብዙዎች የሶሻል ሚዲያ ሰራዊት ወደ
እንትን ወደ ህዝቡ ወደ ዓለም አቀፍ እንትን ተቋም ስላደረሱት ያ ህዝብ ደግሞ ብዙ ኢትዮጵያዊ ደግሞ ነገሮችን መገንዘብና ማወቅ ሲችል ከጎናችን በመቆመው ለምን ሲል በተለይ 2008 ሐምሌ 5 የተደረገው ጎንደር ውስጥ የተደረገው አፈናና ተኩስ ውጊያ ብዙ ህዝብ ብዙ ዓለም እንዲያቀው አድርጎልናል። ያ አሁን ያለንበት ደረጃ ደርስ አድርጓል። ከዛ ሐምሌ 24 2008 ሐምሌ 24 ጎንደር ውስጥ የተደረገው ሰልፍ ደግሞ ሞር የማህበረሰብን እንትን ድጋፍ እንዲያገኝ አድርጎታል። በተለይ የኦሮሞ ደምደሜ ነው ማለት የእምነት ጦርነት ወይም ደግሞ በእምነታቸው ጥያቄ ያነሱ ሰዎች አፈናና እንትን ይቁም የሚለው ነገሮች ይዘናቸው የወጣናቸው አጠቃላይ ይዘናቸው የወጣናቸው መፈክሮች የብዙዎችን ትኩረት እንዲስብ አድርጓል። ያ ነው እኛን ወደዚህ ወደ ተቀባይነት እንዲያመጣን ያደረገው እንጂ ነፍጥ ይዘን በራሉ ገባንም አይኖ ከዚህ በፊት በሰላማዊ ጥያቄያቸውን ቢያነሱ ሰዎች ሲገደሉ ሲታፈኑ ነፍጥ አንስተው በረሃ ገብተዋል፣ ጫካ ገብተዋል። ያ የሚዋሽ ነገር ወይ የሚደበቅ ነገር አይደለም። ያ እንዳለ ሆኖ ግን ደግሞ በሰላማዊ መንገድ ጥያቄያችን ስናቀርብ ቆይተናል። ለማለት ቲፒኤልኤፍ ደግሞ በሰዓቱ መንግስት ስለነበረ ጥያቄያችን በአግባቡ መመለስ ሲገባው ኖ ብሎ በማፈን በመግደል ህዝብን በማሳደድ ጥያቄዎችን ለማፈንና ጥያቄዎችን ለማድበስበስ ሞክሯል። ያን አላዋጣውም፣ በረሃን ያስገባው። ምክንያቱም እውነትና ንጋት እያደረ ይጠራል በሚባለው አሁን ያለው ትግል ደግሞ ያነ ያው ቲፒኤልኤፍን የት ቦታ እንዳደረሰው ሁላችንም የምናውቀው ነው። ግን አሁን ደግሞ ላለው የፋኖ ትግል ሲጀመር እኔ አጋጣሚ አዲስ አበባ ነው የምኖረውና የነበረው አዲስ አበባ መተው አንድ ሁለት ሰዎች ከጎንደር ፋኖዎችም ከጎጃም ፋኖዎችም ስም ለጊዜው መጥቀስ አልፈለግም መተው አናግረውኝ ያውቃሉ። እንደ አንድ የአማራ ታጋይ መተው ትግል ልንጀምር ነው ከጎናችን ተሰለፊ ብለው ጠይቀውኝ ያውቃሉ። እኔ ጥያቄ አነሳው። እሺ ትግል ልትጀምሩ ነው፣ የምትጀምሩት ትግል ምንድነው? መነሻውና መድረሻው የት ነው? መጨረሻችንስ ምንድነው? መሪያችን ማን ነው? ከየት እንጀምራለን? ከማን ጋር ነው የምንሰለፈው? ከማን ጋር ነው ልንጣመር የምንችለው የሚለውን ጥያቄ በቃል አንስቼላቸዋለሁ። ነገር ከነገ ወዲያ ስማቸውን ጠቅሼ የምመጣበት ጉዳይ ስለሆነ ችግር የለብኝም እና እንደዛ ስላቸው ነው ይሄን ካወቅኩኝ ይሄ ወደ ጫካ ያስገባኛል፣ ወደ በረሃ ያስገባኛል፣ ያዋጣኛል አያዋጣኝም የሚለውን ነገር ራሴ አስቤበት ልምጣ ልቀላቀል ከእናንተ ጋር። ግን መጀመሪያ የምጠይቃቸው ጥያቄዎች ይመለሱልኝ። ምክንያቱም ቲፒኤልኤፍ ኢትዮጵያን ወራሉ ወይም አማራን ወራሉ ጎንደርን ወራሉ ብሎ ውጊያ በጀመረበት ሰዓት 2013 በጀመረበት ሰዓት ኤግዛሰር ውጊያ ተሰልፌያለሁ። በዛ በነበርኩበት ሰዓት አንዳንድ ሰዎች እኛን ሌላ ነገር እንደ ወራሪ ይቆጥሩን ስለነበረ የተለያዩ ጥያቄዎች የተለያዩ ታርጋዎችን ይሰጡን ስለነበረ እኛ ደግሞ ለምንድን ነው አብራችሁን ማትቆሙ ባልነበት ሰዓት የተባለው መልስ የተሰጠን መልስ ስለነበረ ለምሳሌ ብዙ የሚነሳው ለቁራጭ መሬት የሚለው ይመለስልን ስለነበረ አሁንስ ያን ጥያቄ በምን መንገድ ነው የሚመለስልን? እነዚህን ጉዳዮች እኔ ቃል በቃል ከተባለው አካል ጋር አልተነጋገርኩባቸውም። ስለዚህ እነዛን ጥያቄዎች ቃል በቃል መልስ ሊሰጠኝ ለእኔ ጥያቄ ስለሆኑ መልስ ሊሰጠኝ የሚችል አካል አለ ወይ? ከዛ በኋላ ነው ከሰው ጋር ማን ጋር ነው አብሬ የምሰለፈው ማንን ነውስ የምወጋው ብዬ ልሰለፍ የምችለው ብዬ በጠየኩበት ሰዓት አይ እሱማ አሁን አትጠይቂው መጠየቅ የምችይው ከወጣንና ከተደራጀን በኋላ ነው ቀስ እያለን የምናስተካክላቸው ነገሮች ነው ብሎ ሲሉኝ ነው አይ እንደዛ ከሆነስ እኔ አሁን ምንም አይነት እንትን ሳልይዝ መነሻ ነገር ሳልይዝ በረሃ ገብቼ አይ በጥያቄያቸው ወይም ደግሞ በሐሳባቸው ስላልተስማማው መንግስት ይቅርታ አድርግልኝ ብዬ ልገባ አልፈልግም። እኔ ይጃቸው የምነሳው ጥያቄዎቼ አሁን ነው ከቤቴ ከመውጣቴ በፊት የምጠይቃቸውን ጥያቄዎች ሴሌክት አድርጌ በዛ ደግሞ ከማን ጋር ነው የምሰለፍ የሚለው አውሪኝ የሚሰለፈው አካል የዛ ጥያቄ ባለቤት ነው ወይ ብዬ ነው የምነሳ እንጂ እንደዛ ካልሆነ እኔ ወደ ትግል አልገባም በሚለው በዚህ ተሰናበትና ሄድ። ከዛ በኋላ የተለያየ ስም የተለያየ ታልጋ ተሰጥቶናል። የዝናሽ ሰራዊት፣ የዝናሽ ሚኒሻ፣ የሰሊጥ ነጋዴዎች ምናምን
ዝናሽ አይ ነው የሀገራችን ልጅ ናትኝ እንደመታደል ሆኖ እግዚአብሔር ይመስገን እኛ አካባቢ ነው ቀዳማዊቶች እየወጡ ያሉ ጎንደር አካባቢ ነው። እንግዲህ ይሄን ደግሞ ትታደለዋል እንጂ ተታገለው። ስለዚህ ብዙ ቀዳማዊቶች ከጎንደር ወጥተዋል፣ ከጎንደር ፈልቀዋል። እሱን ደግሞ ምንም ልንጠየቅበት ወይም ደግሞ ልንኮነንበት የምንችለው ጉዳይ አይደለም። ወደ ዋና ጉዳይ ስመጣ እኛ የማንነት ጥያቄ ይዘን ስንነሳ እውነትና የመጨረሻ ጥያቄ ነው ይዘን የተነሳን እንጂ የዳቦ ጥያቄ አይደለም። አንዳንዴ ዳቦ ገዢ ዳቦ ቤት ይሄዳልኝ አንድ ዳቦ ቤት አንድ ሱቅ በአካባቢ በተከፈተ ዳቦ ቤት ዳቦ ሊገዛ ይችላል። ዳቦ ፈላጊ ያን ሱቅ ሲዘጋበት ሌላ ዳቦ ቤት ፈልጎ ሌላ ዳቦ ቤት በተከፈተበት ሱቅ ፍለጋ ሄዶ እዛ ዳቦ ቤት ሊገዛ ይችላል። እኛ ዳቦ አይደለም እዚህ ትግል ያስመጣል። የኢኮኖሚ ጥያቄ አይደለም እዚህ መድረክ ላይ ያመጣን፣ እዚህ ፖለቲካ ላይ እዚህ ትግል ላይ ያመጣን የማንነት ጥያቄ ነው። እኔ አማራ ነኝ ነው የምለው። በዚህ ጉዳይ ዋጋ ከፍለንበታል፣ ታስረንበታል፣ ተገድለንበታል፣ ተቀጥቅጠንበታል፣ ተሳደንበታል። ይሄ ጥያቄ ሳምበዲ መጣ ሳምበዲ ሄደ የሚቆም አይደለም። እስከ መጨረሻው ማንነታችን እስኪረጋገጥ እንታገላለን። የታገልነው ደግሞ ዋናው የምንታገለውና ዋናው ጠላታችን ወራሪያችን ማንነታችን ያሳጣን ቲፒኤልኤፍ ሆኖ ሳለ አሁን እንደገና ወንድሞቻችን አንዳንድ ወንድሞቻችን አልገባቸውም። ሳይገባቸው ነው ማለት አልፈልግም። በነገራችን ላይ ገብቷቸው እያወቁ እንግዲህ የዳቦ ነጋዴዎች ወይም ደግሞ የዳቦ ፈላጊዎች ናቸው ወደዛ እየሄዱ ያሉ ብዬ ነው እንትምለው የምፈርጀው። እኔ የወልቃይት ጥያቄ ከቲፒኤልኤፍ ጋር ጸብ አንስቶ መሳሪያ አንስቶ ነፍጥ አስነስቶ በራስ ገብቶን እያለ እንደገና አሁን የወልቃይት ጥያቄን ከዛው ከተጠያቂው አካል ጋር ከወራሪው አካል ከቲፒኤልኤፍ ጋር ጥምረት ፈጥሬ ወልቃይትን አስመልሳለሁ የሚለው ማንን ከማን ልናስመልስ? ወልቃይትን ማን ወሰደውና? ለምሳሌ አሁን ለሚባለው ብልጽግና ወይም ደግሞ ኦህዴድ ለሚባለው እኮ ብልጽግና መጥቶ እኮ ወልቃይትን አልወረረንም፣ አላሳደደኝም፣ እኔንን አላሰረኝም፣ አልገደለኝም። የኦህዴድ ፖለቲካዊ ጥያቄ ሌላ ጥያቄ ነው። የቲፒኤልኤፍ ፖለቲካዊ ጥያቄ ግን የማንነት ጥያቄ ነው። ወልቃይትን ወሮናል፣ ወስዶናል፣ ማንነታችን ቀምቶናል፣ ንጥቆናል ነው የኛ ጥያቄ። ስለዚህ እንዴት ነው ከቲፒኤልኤፍ ጋር ልጣመር የምችለው? እንዴት ነው ከሱ ጋር ጽምዶ ልፈጥር የምችለው? እንዴት ነው ከሱ ጋር ተስማምቼ ልታገል የምችለው? ምን ሊሰጠኝና ምን ሊያስመልስብኝ? ሌላ ፖለቲካ ጥያቄ ወንበር ፈላጊ አይኖ መታገል ያለውን አካል ይታገል። እኛ ግን የወንበር የስልጣን ጥያቄ አይደለም እዚህ ጋር ያለው። በተለይ በዚህ ጎንደር አካባቢና ወልቃይት አካባቢ ላይ ራያና ጸለምት አካባቢ ላይ የሚነሱ ጥያቄዎችና አጀንዳዎች የወንበር ጥያቄ አይደሉም፣ ወይም የኢኮኖሚ ጥያቄ አይደለም፣ የማንነት ጥያቄ ነው። መጀመሪያ እኔ ማንነቴ ሲታወቅ ነው ሌላ ጥያቄዎችን ልጠይቅ የምችለው። እኔ ለምሳሌ እኔ አንድ እስረኛዋ የወልቃይት ኮሚቴ በነበርኩበት ሰዓት አንድ እስረኛ ስለነበርኩኝ ስሜን እንኳን ንግስት የሚለውን ስም እኔ ንግስት ይርጋ የሚለውን ስም ንግስቲ መብራቱ ጌታው የሚባለውን የእሱም የኛ ኮሚቴ ነው፣ የወልቃይት ኮሚቴ ነው። መብራቱን ካልሆንክ ተብለን ፍርድ ቤት ልደታ ፍርድ ቤት ስንቀጠቀጥ ስንታሰር ስንት ዋጋ ስንከፍልበት የነበረው ስማችን እንኳን ግዴታ ትግረኛ ይሁን ማንነታችን ብቻ እኮ አይደለም ስማችሁን ትግረኛ ይሁን ተብለን ዋጋ ከፍለን እንዴት ነው ነገሩ? መሬታችንማ ከቤት ለምሳሌ የሰራው ቤት ላይ የመጣው አካል ነው ወራር የሚባል ወይስ የሄደው አካል ነው ወራር የሚባል? እኛ እኮ መጥቶብን ነው አልሄድንባቸውም እኮ አልሄድንባቸው። ተፈጥሮ የሰጠን ወሰንና ገደብ እኮ አለ። ተከዜ ተፈጥሮ የሰጠን ራሱ በእይታ እኮ የሚለይ ነው። ግን ተፈጥሮ የሰጠን እንትን ደግሞ መሬት ደግሞ ብዙዎች አይናቸውን የሚጥሉበት በብዙዎች ተፈላጊ የሆነ ብዙ ሪሶርስ ያለው ወርቅና ሰሊጥን የሰሊጥ ነጋዴዎች ለሚሉን ከዚህ አይኖ ወርቅ ሰሊጥ ብቻ አይደለም። እኛ የሰሊጥ ነጋዴዎች ብቻ ሳይሆን የወርቅ ነጋዴዎችም ጭምር ነን። ምክንያቱም ወርቅ ሀገራችን ላይ ይመረታል። ሀገራችን ላይ የሚመረተውን ንብረትና የሚመረተውን ኢኮኖሚ ደግሞ የምንጠቀምበት እኛ ነን መሆን ያለበት። ከዛ ውጭ እንደ ኢትዮጵያዊ ከማንም ኢትዮጵያዊ ጋር አብሮ ለመኖር ምንም አይነት ችግር የለብንም። የኢትዮጵያዊነት ችግር የለብንም። በአጋጣሚ ኦህዴድ መንግስት ባልሆነበት ሰዓትና ቲፒኤልኤፍ መንግስት በነበረበት 4 ኪሎ ቲፒኤልኤፎች በነበሩበት ሰዓትም የኦሮሞ ደም ደሜ ነው ብለን ስንነሳ ኢትዮጵያዊነታችን ያሳየንበት ብዙ ኢትዮጵያዊነታችን እንባ ያራጨንበት ኢትዮጵያዊ ሲሆን ብቻ በፍቅር መኖር እንደሚችል ያሳየንበት ፍቅርን የገለጽንበት ብዙ ኢትዮጵያዊን ያስተቃቀፈ የኦሮሞ ደም ደሜ ነው ብዙ እንትን ነበረ ትርጉም ነበረውና ያን ነገር በጣም በቂ ነው፣ አስተማሪ ነው።
እኛ ከቲፒኤልኤፍ ጋርም ችግር ስናነሳ ከትግሬ ጋር ችግር አለብን እያልን አይደለም። ከማንም ትግሬ ጋር ችግር የለብንም። ከትግሬ ጋር ችግር የለብንም፣ ከሰው ጋር እንደማለት ነው። ከቲፒኤልኤፍ ጋር ግን ካደረጃጀቱ ጋር ግን ችግር አለብን። ምክንያቱም እሱ ማንነትን ህዝብን እያጠፋ እኖራለሁ ብሎ የመጣ አደረጃጀት ወይም የተደራጀ ቡድን ስለሆነ ያንን አንደግፍም፣ ያንን አንቀበልም። ዛሬም ነገም እኛ አማራዎች ነን፣ ወልቃይቶች ነን፣ አማራዎች ነን፣ የጎንደር አማራዎች ነን። ይሄ ደግሞ ዛሬ የመጣ ሳይሆን የነበረ አባቶቻችን አያቶቻችን ያስቀምጡልን ማንነት ያስቀምጡልን የክብር ጉዳይ እስከሆነ ድረስ በዚህ ጉዳይ ለመጣ ይጻመድም ምንም ይጋመድም አይመለከተንም። የእናቴ ልጅ ሊሆን ይችላል፣ አባቴም ሊሆን ይችላል። ማንነቱን ሽጦ ከሄደ እኔ በማንነቴ ኮርችና ተከብሬ የምኖርበትን ሀገር እስከ መጨረሻ ዋጋ ከፍላለሁ። በተለይ ደግሞ አሁን ያለው ትግል እየጠራ እንዲመጣ ያደረገው የሸረሪና ጉዳይ ነበረ። የሸረሪና ጉዳይ ብዙዎችን ያወጣ ያሰጣበት ጠላትና ወዳጃችን እንድንለይበት በተለይ በዳቦ ተደብቀውና ተሸፍነው ይኖሩ የነበሩ አንዳንድ ወንድሞቻችንና አስመሳይ የነበሩ ሰዎችን የለየንበት ያወቅንበት ጊዜ ነው። ጠላት ዋጋ የከፈለበት እውነት እንትኗን ያሳየችበት ክብሯን ያሳየችበት ግን በተለይ በእንትን ተሸፍነው በዚህ ሶሻል ሚዲያ ላይ ተሸፍነው በሞቀው እየዘፈኑና ማንነታቸውን ደብቀው አማርኛ ተናጋሪ ናቸውና የአማራ ደጋፊ መስለው የኖሩ አንዳንድ አስመሳዮችን አጋልጦ ያሰጣልን ጊዜ ስለነበረ በጣም ደስ ብሎናል። ዛሬም ነገር ትግላችን ይቀጥላል። ወልቃይት የአማራ ነው። ኮሎኔል ደመቀ እስካለ ድረስ እያደረገ ያለውን ነገር የጎንደር አማራ በሙሉ ደግፈዋል። ትግሬ ምናምን ለኔም ትናንትና እናቷ ትግሬ ናት አባቷ አማራ ነው የሚል ታልጋ ለጥፈው ትናንት ሶሻል ሚዲያ ላይ እያራገቡት አይቼ ነበረ። ኮሎኔልም ትግሬ ይልታል። ትግሬም ይሁን ምንም ይሁን እኛ የትግሬ ጥላቻ የለብንም፣ የማንም ጥላቻ የለብንም። መላ ኢትዮጵያ ሕዝብ ከጎናችን ሆኖ የማንነታችን እስካስከበረልንና እስከደገፈን ድረስ የኛ ሰው ነው ብዬ ነው ማምነውና ማለት የገባሁትም ለዚች ነው። ዛሬም ነገምኛ የወልቃይት አማራ ማለት ጠያቂ እንጂ የፖለቲካ የወንበር ጥያቄ እስከሌለን ድረስ ብልጽግና የሚምጣ ማንንም የሚምጣ ችግር የለብንም። ድሮን ቲፒኤልኤፍን በሰላማዊ መንገድ ጠይቀናል። ዛሬም ብልጽግና በሰላማዊ መንገድ ለመጠየቅ እየሞከርን ነው፣ እየጠየቅን ነው። እኛ አማራዎች ነን ብለን አጀንዳችን ይዘን ወደ ቤተ መንግስት ወደ ፌዴሬሽን መንግስት እየገባን ያለን ይቀጥላል። ይሄን ለማለት ነው። አመሰግናለሁ። ለስንት ዓመት ሙሉ አንድ የታዘብኩት ልንገራችሁና ጊዜ ካላችሁ የሁለት ሰው ጥያቄ ብቻ ተቀብዬ እድል ለመስጠት እንትላለን። ልጁ አማራ ትግል ውስጥ ገብቶ ታውቁት ይሆናል የምናገረውንና አማራ ትግል ውስጥ ሰርገው የሚገቡ ሰዎች ማንኛውም ብሔሩ ሰርገው የሚገቡ ሰዎች አንድ መለያቸው በጣም ይቀለበለባሉ። አይታችሁ ከሆነ ለምሳሌ ከትክክለኛው አማራ በላይ አማራ መስሎ ለመታየት የሚያደርጉት መጋጋጥ አይጣል። አንድ የምትለዩበት መንገድ ነው። ትክክለኞቹ አማራዎች አሉ እኮ ትክክለኛ የብሔሩ ተወላጅ አይታችሁ ከሆነ የሰከኑ ናቸው። ስለ አብሮነት ይጨነቃሉ። ስለ እናት ስለ አባታቸው ይጨነቃሉ። ትክክለኛ ብሔርተኛ ብሔሩን የሚወድ ነው። የብሔር አምባሳደር ነው። አንተ የወጣበት ማህበረሰብ በምንም ታምር በአጸያፊ መንገድ ታርጋ እንዲለጠፍበት እኮ አትፈልግም። ጤነኛ ከሆንክ በስተቀር ለምሳሌ የማንኪያ ብሔር ተወላጅ ነው። የማንኪያ ብሔር በስህተት በመጥፎ ነገር እንድጠሩት አልፈልግም። ዘንድ በእያንዳንዱ መድረክ ላይ ጨዋነቴን፣ ንግግሬ ለሌሎች ብሔር ያለኝን ክብር ማሳይበት ነው። ትክክለኛ ብሔርተኛ ነው። እናንተ አንድም ስድብ አልተናገራችሁ። ለምን ለወጣችሁበት ማህበረሰብ የምትጨነቁ ሰዎች ናቸው። ያስታውቃል። ሰላም ያላችሁ ሰዎች ናቸው። እነዚህ ሰርገው የሚገቡ አንዳንድ ጊዜ እናንተ ታቀነቅኑት ከነበረው ጥያቄ በላይ ወደ ላይ ኢኮኖሚ ላይጠጡት እኮ ጥያቄያችሁ ነው። ይሄ እኛ የምናውቀው ትግል ነው እስክትሉ ድረስ ገጥሟችሁ አቅም ዋነኛ ዓላማቸው እንዳጠረጥሯቸው እኮ ነው። አጀንዳ ይዘው መግባታቸውን እንዳታቁ ነው። በሚያስቅ ነገር ሊያለቅሱ ይችላሉ። ሰላማዊ ውይይት የተወያየ ያለ እኛ የተገደልን አንተ ታለቅሳለህ ትስቃለህ ምናምን ይሉ ይችላሉ። በጊዜውም አለ ጊዜው ሲቅለበለቡ አይጣሉ ለየት ያሉ ሰዎች ታውቃቸዋላችሁ።
ለምን እንዳጠረጥሯቸው ነው። በደንብ ግን ስታደምጧቸው ነጥቦችን ስታገናኙ ሳት ብሏቸው ከየት እንደሆኑ ማወቅ ትችላላችሁ። አሁን አንዱ እንደዛ ነው፣ ሰርጎ የገባ ነው። መጨረሻ ላይ ግን ተጋለጠ። አንድ እሳት የሚጨበጥ ልጅ ነበር፣ የሆነ ልጅም ነበር እዚህ እገላለሁ፣ ኦሮሞን እንዲያደርጋለሁ። እናንተ ማትሉት ለምንድን ነው? አምባሳደር ራሳችሁ ትልቅ የተከበራችሁ ሰዎች ናችሁ። አያሌው ንግር፣ ዶክተር እሸቱ፣ ሌሎቻችሁ ንግስት ይርጋ፣ ሌሎች ነገሮቻችሁን አፍሪካ እኚህ ሰዎች ቤዚክ በሚባል በሚያቀነቅኑት ጉዳይ ላይ ስትመጡባቸው ትክክለኛ ማንነታቸውን ታያላችሁ። የዛን ጊዜ ይገለጥባል። እስከዛው ግን ዚያር ፋይን ገንዘብ ለመሰብሰብ ምናምን ቋንቋን ሲደበላለቁ ምናምን። ለዛ ነው ቀያችሁን የምታውቁ አማራ ክልልን የምታውቁ አማራ ክልል እናት አባት ያላችሁ ጓደኛ ያላችሁ። እኔ በተወለድኩበት አካባቢ ላይ ቦምብ ፈነዳ ከተባለ እኮ ጓደኞቼ ምን ሆኑ ብዬ እኮ ደነግጣለሁ። ተው፣ ሌላውን ጦርነት ሌላ ነገር ነው። እንቅልፍ እኮ ታጣላችሁ አይደል? ሰፈር እናቶቻችሁ ምን ይሆናሉ? ልጆቻችሁ ምን ይሆናሉ? የተወለዳችሁበት እትብታችሁ የተቀበረበት አካባቢ ያሳዝናችኋል። ዘንድ ትንታኔዎቻችሁ እናንተ ከሀገር ብትወጡም ከሀገር ያልወጡ ሰዎችን ታሳቢ ያደረገ ትንታኔ ነው የምትነትኑት። እኚህ ሰርገው የሚገቡ ግን እንደዛ የላቸውም። እና አንዳንድ ጊዜ ከእናንተ ወገን አለመሆናችሁ የምታውቁት አውርታችሁ ወይም ደግሞ ሲሰክሩ ትክክለኛ ማንነታቸውን ያወጣሉ። እሱ ብቻ አይደለም፣ ሲናደዱ እናንተ የፋኖ ደጋፊ መሆናችሁን ለመንግስት እናገራለሁ እኮ ሁሉ ይላሉ። በደንብ ስለማሰማችሁ ነው። አንተ አንቺን ፋኖን ትረጃን ነበር ምናምን ይሏቸዋል እኮ። ለዘመናት ግን በፋኖ ስም እስከነገዱ ድረስ በአማራ ስም የሆነ ችግራቸውን እስካጠሩ ድረስ ያረ አማራ የክፉ ቀን ሲመጣ ነው የምታውቋቸው። ለዚህ ነው አስቸጋሪ። ደም ቢሆን ደምን ወስጄ አማራ ነህ ኦሮሞ ነህ ማለት ይቻላል። አይቻልም። ከዚህ ችግር ለመውጣት ነው የሚመስለኝ ትክክለኛ የሆነውን የመታገያ አጀንዳ ጽፎ ማስቀመጥ ነው። በዚህ አጀንዳ ላይ መስማማት አለባችሁ ዋና ዋናዎቹ ኤሊቶች። ከዚህ ውጭ ጥያቄ የለንም። ከታገልን የምንታገለው በዚህ ጉዳይ ላይ ነው። ኤቢሲዲ ብለህ የምታስመልሰው የምትታገለት ነገር ሊኖር ይችላል፣ ይገባል። ከዛ ውጭ አጀንዳ ይዞ ይመጣ ካለ ይሄ የኛ አጀንዳ አለም ትላለህ። ለምሳሌ ኦሮሞ ነፃነት ግንባሩ ስትገባ ማኒፌስቶ አላችሁ። 1974 ነው የተመሰረተው። 3 መሰረታዊ ጥያቄዎች አሏቸው። የአዲስ አበባ ጉዳይ፣ ክልሉን በራሳችን የማስተዳደር ጉዳይ፣ እንዲሁም ደግሞ ክልል ውስጥ ያለውን ሪሶርስ በኦሮሞ ልጆች የማስተዳደር ጉዳይ ይለዋል። ጆዋር ከባለፈው ከጆዋር ጋር በነበረኝ ቆይታ የኦሮሞ ጥያቄ ኢቮልቭ አድርጓል ብሏል። በሚቀጥሉ ስንገናኝ ምናልባት ላነሳለ ይችላሉ። ከዚህ ውጭ ኦነግ ውስጥ ጥያቄ ይዘህ ከገባ አንተ ከኛ ወገን አይደለም ይላል። ቲፒኤልኤፍ ማኒፌስቶ አለው። 1968 የተመሰረተ ፓርቲ ነው። ከደብረ ጽዮን ጋር ሄደ ጥያቄ ብታነሳለት ከሚያራምደው ከሚታገልበት አጀንዳ ውጭ ከተናገር ከአያሌው ዞር በል ይልሃል። ፖለቲካ በይሉንታ አይደለም። ፖለቲካ አንበሳ ኮፍያ ስለተወረወረልህ አይደለም። ይሄ የህዝብ ጉዳይ ነው። ማለት ሰው እኮ የሚሞትበት ጉዳይ ነው። እና እኚህን ነገሮች ለመቅረፍ ከእናንተ ያልሆኑ ወገኖችን ለመለየት እነዚህ ፍርፋሪ ለቃሚዎችን ወይም ደግሞ ጥቅም ፈልገው የገቡ ሰዎች የሚያምሷችሁን ለመለየት አንደኛው መንገድ እኔ የተጻፈ ነገር በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል ይላል አይደል አባቶቻችን። እሱም አንድ መኖር አለበት ብዬ ነው ማስበው። ያለ መኖር እንደ ክፍተት ነው የሚታየኝ። በተረፈ ግን ሌሎች የአማራ ሊቃን የአማራ ምሁራኖች ጋጠ ወጦችን ተሳዳቢዎችን ፈርታችሁ መሸሽ የለባችሁ፣ መፍራት የለባችሁ፣ መሸማቀቅ የለባችሁ። እናቶቻችን አባቶቻችን ህፃናቶች የሚሞቱበት ቀየው የሚወድምበት ነው። ሰው እውቀታችሁን መታችሁ ሼፕ ማድረግ አለባችሁም። ሊቃኖች ናችሁ። በተሰሙትም እኮ ዋነኛው እኮ ንግግር ላይ ሰሙት እኮ የአማራ ሊቃን የገቡበት ገብተን እናጠፋለን እኮ ነው። ሊቅ ማለት ማለት ነው ኦፒኒየን ሊደር እኮ ነው። ሼፕ አድራጊ ነው አይደል? አጀንዳ ቀራጭ ነው። መጽሐፍ ቅዱስ መሪ ከተመታ መንጋው ይበተናል ይላል። ሊቅህን እመታለሁ ካለ እኮ በቃ ገብተዋል እኮ ትተራመሳለህ ማለት ነው። ሰው ሊቃኖች መምጣት አለባቸው፣ መሰብሰብ አለባቸው የሚል እምነት አለኝና እኔ እንትኔ ይሄ ነው።
የመጨረሻ ግን ምናልባት ለምደው ሰዓታችሁን አላውቅም። አንድ ሁለት ጥያቄ ልቀበል ወይስ በዚሁ ላውቃ? ሁለት ጥያቄ ብቻ ወይስ የደክማቸው ወንድሞች ያለ ደክሞታል? ስለዚህ ለሌላ ጊዜ እናሳድረው አይደል? እኔ ኤክስትሪምሊ ደክሞኛል፣ ግን ሁለት ጥያቄ ካልክ ምናልባት 10 ደቂቃ 15 ደቂቃ ድረስ መቆየት እችላለሁኝ። እኔ ጋር ውስጥ ከሌሊቱ 8 ሰዓት ይሆናል። 10 ደቂቃ መቆየት ይችላል። ኦኬ 2 ደቂቃ። ስልክ እዚህ ከዩቲዩብ ላይ ላላችሁ እና ፌስቡክ ላይ ላላችሁ አንድ እድል። ኦኬ አንድ ሰው የመጀመሪያ ደዋ ያለ። ጤና ይስጥልኝ። ይሰማል? ይሰማል። ውይይቱን ሰምተሃል? አሎ እግዚአብሔር ይመስገን። በጣም እንጂ በጣም የሚገርሙ ልጆች ናቸው። ይገርማል። ለምን ጉዳያቸው ስለሆነ ይገርማል። ይሰማችኋል? ንግግሩ ይሰማችኋል? እሺ እጥን ምጥን አድርገህ ጥያቄህን ጠይቃቸው። በደፈናው እነዚህ ለሆዳቸው ያደሩ ናቸው እነዚህ እንትን ያሉት አሁን ጽምዶ ላይ ምናምን የሚለው ጥያቄ ትናንትና አብይን ሲደግፉት አማራ ንቅል ብሎ ወጥቶ አይደል እንዴ የተከበረውን ጠቅላይ ሚኒስትር አብይን የደገፉት? ኢትዮጵያ የተባለ ነገር ሲመጣ እሱ ብቻ ኢትዮጵያ ሙሉ አይደለም የደገፈው። ምን ታዲያ ዛኔ እንደዛ አለማሰባቸውና ድድብናቸው አልታያችሁም? ብዙዎቻችሁ እነሱ በሆዳቸው የተያያዙ ናቸው ምናምን ጥያቄ እንዳለ መረዳት መቻልስ አለብን። ሁለተኛ ለምን እንደዛ ልትሏቸው እነሱን እንትን አላችሁ? ሁለተኛ ማይካድራ ብላ አንድ አፍሪካ ስትናገር ነበር። ማይካድራ ማለት በትግርኛ ነው ቋንቋው ራሱ። ለምን በትግርኛ ሆነ? ይህንን ብትመልስልኝ። ሶስተኛ ጥያቄ የምጠይቃት እኔ የማውቀውን አንድ ነገር ልንገርህና ለአንተም ለጥያቄ መክፈቻ ሊሆን ይችላል። ይህ ቦታ ባዶ ቦታ የነበረ ነው። ይህ ቦታ ባዶ ቦታ የነበረ ነው። እኔ የማውቀው ንገርህ፣ ስለ ወልቃይትስ የማውቀው አለኝ እንደ ራሱ። እዛ ቦታ ላይ ኤርትራውያን አሉ፣ ትግራይ አሉ፣ አማራ አሉ። ገብቷል? ባለፈው እንትና ማነው ስሙ ይሄ ጌታቸው ረዳ የተፈናቀሉትን ወደ ትግራይ የሄዱትንስ የት ነው የእንትናችሁ የእንትና ሀገራችሁ የት ነው ብለው ሲጠየቁ የአባቶቻችሁ ሀገር የት ነው ብለው ሲጠየቁ አበዱ አሉ። እዛ ያሉት ተፈናቃዮች እዛ ትግራይ ያሉት ለምን ብትል ሁሉም ከአድዋ ከሽሬ ከመቀሌ የሄዱ ናቸው እና አባቶቻቸው መሰረታቸውን ካየኸው እዛ ነው። አበዱ ነው የምልህ እንደዛ ሲጠየቁ ለምን እንደዚህ እንጠየቃለን ተብሎ። ምክንያቱም እነሱኛ ወልቃይቴን ምናምን ስለሚሉ ማለት ነው። ከዛ ነን እኛ ነን እንትን ስለሚሉ ጎንደር ጋርም ስትመጣ ኮሎኔል ታደሰ ይሄ ኮሎኔል ማነው ስሙ የተከበረው ኮሎኔል እንትና ምንድን ነው የሚናገረው? ቃል አማርኛ አይችልም። ከየት አመጣው አማርኛ ለመቻሉ? እሱ ራሱ ገብቷል። እነዚህ ጥያቄዎች ብጠይቅ ኤርትራውያን ደግሞ አሉ እዛ የበዙት ሀብታሞች እንደውም ኤርትራውያን ናቸው ከዚህ በፊት የነበሩ እና ይሄ ቦታ የሶስቱም አይደለም ይገርምሃል። እና ይሄ ነገር በጣም መጠናት መቻል አለበት ብዬ አስባለሁ ማለት ነው። ስለዚህ ከብልጽግና ጋር ነው እንትን ማለት ያለባችሁ። እሱ መፍትሄ ያመጣል የሚለውን ጥያቄ ብትጠይቅልኝ እንትን አይደለም ወይስ ከነዛ ከወንድሞቻችሁ ጋር ወረድ ብላችሁ ማውራት እሱ ነው? እሺ እግዚአብሔር ያክብርልኝ ስለ ጨዋነት። እሺ ለሁላችሁም መድረክ እሰጣለሁ። እሺ ለሁላችሁም መድረክ እሰጣለሁ በተቻለኝ መጠን ለምክንያት እናበላለሁ። እሺ ጤና ይስጥልኝ። ሄሎ ጻፉ እናንተ ነው የሚጻፍኩኝ። ሄሎ ቴዲ ጤና ይስጥልኝ። ይሰማኛል። ጤና ይስጥልኝ ቴዲ። አብሮ ይስጥልኝ። የምትሰራው ስራ በጣም እናመሰግናለን፣ በጣም እናከብራለን። ሁልጊዜ ተከታታይ ነኝ። እኔ አሁን ላሉት እንትኖች የማቀርበው ቢኖር አሁን እስከዛ ሁሉ ፋኖ ወይም ደግሞ ከዛ ሁሉ ተምሮ የራሱ የሆነ አጀንዳ አለው፣ የሚታገልበት አጀንዳ አለው። ሌላው በተጨማሪ እንዲመልሱልኝ የምፈልገው ከሌሎች አካሎች ጋር ተባብሮ ለመስራት ከኦሮሞ ወንድሞቻችን ከሶማሊያ ከአፋር ከምን ያሉ ወንድሞቻችን ጋር አብሮ ለመስራት አሁንም ያቀዳችሁት እቅድ አለ ወይስ ድሮ ይዛችሁት የወጣችሁትን ዓላማ ነው ይዛችኋል? ሌላው ደግሞ ወደ ከእምነት ጋር የምታገናኙት ነገርስ ራሱ በቅቷችኋል ወይስ ስቲል ፋኖና ኦሮሞም ያገናኛችሁ ፋኖና
እምነት የሚያገናኛቸው ነገር አለ። ይሄን እንዲመልሱ ይፈልጋለሁ። አመሰግናለሁ። ቴንክ ዩ እግዚአብሔር ያክብርልኝ። እሺ አንዴ ሰብሰብ አድርጋችሁ ትመልሳላችሁ። ምጥን አድርጋችሁ አዲስ ታይምስ ጥያቄ ጠይቋቸው ባነሱት ጉዳይ ላይ። ኦኬ እኔ እንኳን ጥምዶ ደጋፊ አይደለሁም። ቢኮዝ ጥምዶ አንደኛ ጥምዶ ትክክለኛ ነው አይደለም፣ ሁለተኛ ዓላማው ምንድነው፣ ይዞት የሚመጣው ለውጥ ምንድነው የሚለው ነገር ክሊር ስላልሆነ ያ ክሊር ባልሆነበት ሁኔታ ላይ ዝም ብለህ የምትከተለው ነገር የለም። ግን እኔ እዚህ ያሉ ወንድሞቻችን እህታችን ንግስት ይርጋን ጨምሮ አማራው በየገደሉ እየተጨፈጨፈ ሲገደል አማራ መሆናቸው ዛሬ ጥምዶ ሲኖር ነው የታወቃቸው። አሁን ንግስት ይርጋ አማራ ነኝ ብላ እኔ ላለፉት 8 ዓመታት ቆማ አይቻት አላውቅም። እሷ መሬት ተመለሰላት ወልቃይት። በቃ አማራነቷ ከመሬት ጋር የተጣበቀ ነው እንጂ አማራ በወለጋ ሲጨፈጨፍ፣ በመተከል ሲጨፈጨፍ፣ በብዙ ቦታ አማራ ሲገደል ይቺ እህታችን አማራ ብላ አልቆመች እና አማራነቷ ከሰፈር ጥያቄዋ ጋር ነው ወይ አማራን በቃ ግልጽ ነው። የሰፈር የመሬት የሷ የምታስበው መሬት አማራነቷን የሚገልጽላት እሱ ብቻ ነው። እዚህ ያሉ ወንድሞችም አማራ የሚሉት አካባቢያቸው ነው። አማራ አፋቸው ላይ ነው ያለው ሆነስትሊ because አማራ ከሆነ የአማራን ሆሊስቲክ የሆነ ፖለቲካል ኢንተረስት ነው የምታነሳው እንጂ አንድ ብቻ አይደለም የአማራ ኢንተረስት። እና እነዚህም በርግጥ የሚያነሷቸው አንዳንድ ነገሮች ቴዲ ወደፊት እንደውም እድል ከሰጠ እኔ ጽምዶን አልደግፍም የሚደግፉም ሰዎች ሊኖሩ ይችላሉ። ያነሱት የአማራ ትግል ውስጥ የነበረውን ቁርሾ ነው ያነሱት። በእነሱም በኩል ደግሞ ብዙ አይነት የሚነሱ ነገሮች አሉ። እነሱም የአማራን ትግል በመከፋፈል ከናያሌው ዶክተር ደደረጀ ጥያቄ ብዙ ስለቆየን ሌላ መድረክ ስለሚኖር ችግር ጥያቄ በአጠቃላይ ፐርማነንት ኢንተረስት ሪፕለስ ፐርማነንት አኒማሲቲ ይባላል። ምን ማለት ነው? ፐርማነንት ኢንተረስት ዋና አሁን ያለበት ዋናው ጥያቄ እስከዚህ በፊት የተፈጠሩ ጥላቻዎችህን ከዚህ በፊት የደረሰብህን ነገር ሁሉ ሪፕሌስ ያደርጋል። ይሄ ፖለቲካል ሳይንስ ነው። ወንድማችን ግን አላህ የሚፈጠረው በሶስት ነው በምናምን ብሎ ልክ እንደ ፖለቲካል ጠበብ ደረጃ ወንድማችን ሲገልጽ ነበር። ይሄ ዓለም ላይ ከወርልድ ዋር ኦኬ አጠር አድርጌ ሳደርገው ምንድነው ተወያዮች ናችሁ። ለዛሬ ግን ጠያቂ ስለሆናችሁ እንደ ጠያቂ ጠይቋቸውና እንለያይ። እሺ ዓለም ላይ ኢንተረስትህን ለማስጠበቅ ትናንት የደረሰብህንም ነገር ወደ ጎን ወደ ሳይድ የምታደርግበት ሁኔታዎች አሉ እና የአማራ ፋኖ ለምሳሌ አላይ ከቲፒኤልኤፍ ጋር አይሁን ከኦነግ ጋር አይሁን ከዚህ ጋር አይሁን ይሉሃል። እነዚህ ሰዎች ሲጠሩ ከማን ጋር ይሁን? አሁን የኢትዮጵያ መንግስት ድሮን አለው፣ ጀት አለው፣ ታንክ አለው፣ ሁሉ ነገር አለው። ይሄንን መንግስት ኦቨርካም ለማድረግ እኔ አልደግፍም ብያለሁ። በዚህ ደጋፊ ብለው እንዳያነሱት ግን እኔ ቀደም በነገርኩ አጀንዳ ምንድነው አላማቸው ምንድነው ይዘውት ምን አይነት ለውጥ ነው ይዘው የሚመጡት? አይ ዶንት ኢቭን ነው ገብቷል አባባሌ ብዙ ያልተለውቀ እነሱስ ምን አሉት ታዲያ? ኖ እነሱማ ምንድነው እያሉ ያሉት ጥንተ ጠላታችን ነው ምናምን ነው የሚሉት። ጥንተ ጠላት የሚባል ነገር የለም በፖለቲካ። ይሄ የኔን ሰፈር ወያኔዎች መሬቴን ስለሚጠይቁ እዛ አካባቢ ወልቃይት ስለሚጠየቅ ነው ብለው በግልጽ ይምጡ እንጂ ጥንተ ጠላት የሚባል ነገር በፖለቲካ የለም። ትናንት ጠላት የነበረ ዛሬ ወዳጅ ይሆናል፣ ዛሬ ወዳጅ የሆነ ነገ ጠላት ይሆናል። ስለዚህ ጥያቄ ምንድነው? ጥያቄ ማለት ጥያቄ ምልክት ያለው ንግግር ማለት ነው። ጥያቄ ምልክት ልጨምርበት። እህታችን ማነው ትዕግስትም ማነው ትዕግስት ይርጋም ስትናገር እኛ ንግስት ይርጋም ስትናገር ከሆዴድ ጋር ችግር የለብንም እኛ ሆዴድ የሚግዛ ማንም ይምጣ ችግር የለብንም አለች። የአማራ ህዝብ ግን ጠመንጃ ያነሳው ሆዴድ የሚባል ስርዓት በየቦታው እየጨፈጨፈው እያፈናቀለው ስላለ ነው። እና እናንተ ችግር ከሌለባችሁ የአማራ ህዝብ መታገሉ ለምን የምትቃወሙት? ጥያቄ እናንተ ችግር የለባችሁም ከሆዴድ ጋራ ስለተጋባችሁ ማለት ነው። ሆዴድ ጋራ ተጋብታችኋል ይታወቃል ማለት በፖለቲካ ማለት ነው። ማን ነው ኮሎኔል ደመቀ ዘውዱ ራሱ እኔ ብልጽግና ነኝ ብሏል። አዲስ ታይምስ ቆይ እኔ አሁን አልገባኝም እኮ እነሱ ጽምዶ የሚቃወሙ ኤግዛክት ሴም አንተ በምትቃወሙበት መንገድ ነው። አንተ ለምሳሌ ጽምዶን አልደግፍም አልክ፣ እነሱ አልደግፍም ነው የሚሉት እኮ
በእሱ አይደለም እነሱ የሚቃወሙት የመቃወሚያ መንገዳቸውን ነው የምትቃወመው። ኖ እነሱ አማራንን ብለው የአማራን ኮዝ ያነሳሉ፣ ግን የአማራን ጥያቄ ደግሞ አንደርማይን ያደርጋሉ። ለምሳሌ ኦህዴድ ከሆነ አለች እኮታችን ኦህዴድ ችግር የለብንም አለች። እዚህም ያሉ ሰዎች ወያኔ ስለገደላቸው እንጂ ኦህዴድ ስለገደለው 8 ዓመት ስላፈናቀለው አይደለም የሚያወሩት። ወያኔ በ27 ዓመት ይሄን አድርጎ ነው የሚሉት። ስለዚህ ለእናንተ ወያኔ ጠላት የሚሆነው ግድያ ከሆነ አማራን መግደል ከሆነ ላለፉት 8 ዓመት አማራ የተጨፈጨፈውን ያክል 27 ዓመት አልተጨፈጨፈም። ላለፉት 8 ዓመታት የአማራ ሕዝብ ንብረቱ እንደወደመው ያክል ላለፉት 27 ዓመት አልወደምም። ስለዚህ እናንተ ከየት መታችሁ ነው እንደዚህ የምትሉት ነው? ጥያቄ አስተያየት ነው ሞር ያለኝ፣ ግን ወደ ጥያቄም ፖስተር ይሄን ስለምንገናኝ በመድረክ ላይ ስለምንተዋወቅ ችግር የለውም እናወራለን። አሁን ግን ጓደኛሞች ናችሁ። ጓደኛሞችን ጥያቄ እንድጠይቁ ነው። ሰው ጥያቄውን እጥን አድርጋችሁ ጠይቋቸው፣ ከዛ እነሱ ይመልሳሉ። የመድረኩ ዛሬ እነሱ እንግዶች እነሱ ስለሆኑ ማለት ነው። ዘማሪት አቦነሽ እንዴት ነሽ? ክቡራትና ክቡራን አቦነሽ አድነው አይ ዶንት ቲንክ በስህተት ወይ ጠይቃ ሊሆን ይችላል። አሁን በመዝሙር ቤት ውስጥ በመንፈሳዊ ቤት ውስጥ ነው ያለችው እና ክብራት የምንወዳት እህታችን ናት። ወይ ታፕ ስታደርግ በስተት ሪኩዌስት ልኮባት ሊሆን ይችላል። ወይ ሊያዝ አይደል? ኦኬ እሺ፣ ቲንክ ህይወታችን በጣም ነው የምናከብርሽ፣ በጣም ነው የምንወድሽ። ጸልይልን። አጼ ዘርዓ ያዕቆብ ዋና አማራ 1 ደቂቃ 2 ደቂቃ ትሰጠኛል? አንዴ የሆነ ቦታ ስላለው ነው 2 ደቂቃ ትሰጠኛል? እሺ፣ ለአንድ ሰው እዚህ ጥያቄ ለሚጠይቅ የጽምዶ ደጋፊ አለ። የጽምዶ ደጋፊ ከእነሱ ከጨረሱ በኋላ በየጉራንጉሩ ከምትሳደብና ጥያቄ ጠይቅ አላችሁ። የጽምዶ ደጋፊ ነኝ ቴዲ አስገባኝ ብለን አይ ዶንት ኬር። እኔ ሀሳብህ በጨዋነት ይሁን እንጂ ትገባለህ። ጥያቄ ያለኝ የምትሉ አላችሁ። ጽምዶ ነኛው የጽምዶ ደጋፊ ነኝ የምትሉ አንዳንድ ጻፉልኝ፣ አስገባችኋለሁ፣ ችግር የለውም። እሺ ሞዴሬተሮች አንድ ሰው ብቻ አስገቡልኝ፣ አንዳንድ ቁጥር ከሚጽፉ አንድ አይታችሁ ፕሮፋይሉን አይታችሁ ወዙን አይታችሁ ምናምን። ቴዲ የ30 ሰከንድ ግን ጥያቄ መጣልኝ። የአዲስ 30 ሰከንድ 30 ደቂቃ ነው። አይ 30 ሰከንድ ፕሊዝ ቴዲ። ዘመነ ካሴ ከቲፒኤልኤፍ ጋር ከተጣመደ ማን ነው? ኮሎኔል ደመቀ ዘውዱ ደግሞ ከአብይ ጋር መጣመ እኔ ማን ነኝ? ብልጽግና ነኝ ብሏል። ስለዚህ ብልጽግና የአማራ ጠላት እንደሆነ ታምናላችሁ ወይ? ብልጽግና የአማራ ጠላት ከሆነ ኮሎኔል ደመቀ ዘውዱ ከጠላት ጋር እየሰራ ነው ብላችሁ ታምናላችሁ ወይ? ብለህ ጠይቅልኝ። ይሄን እኔ አሁን አንድ ያልገባኝ አንተ ጽምዶን አትደግፍም፣ ትጠየፋለህ። ብልጽግና የአማራ ጠላት ነው ብለው ያምናሉ ወይ? አንተ ጽምዶን ትደግፋለህ አትደግፍም? አጭር ጥያቄ። እኔ ጽምዶን የምደግፍበት አጀንዳ አላየሁም እስካሁን። ለምን ነው የምትቃወማቸው? እነዚህ የሚቃወሙትን የአማራን ትግል ይኸውልህ ከነሱ ከሰፈራቸው ኢንተረስት የተነሳ በወልቃይት ኬዝ ብቻ የአማራን ትግል ስለሚያፈርሱ የአማራን አንድነት ስለሚያፈርሱ ነው የምቃወማቸው። እሺ አዲስ እንፋጫለን፣ ችግር የለውም። እዚሁ አብረን እናረጃለን እስከ ክርስቶስ እስኪመጣ ድረስ። ፖለቲከኞች አብሽር የትም አልሄድም ያለው ዘርዓ ያዕቆብ ከመግባቱ ሬዲ እስኪሆን ድረስ ሞጊላ ጥያቄ ነው ፕሊስ። ጥያቄ ስላችሁ ጥያቄ እጥን የምትናርጋቸው ጥያቄ ጠይቋቸው፣ ይጽፋሉ፣ ይመልሳሉ። ሞጊልዳ ሬዲ ነው? ሬዲ ነኝ። አመሰግናለሁ። ሁላችንም ሰላም ብያለሁ። እኔ መጠየቅ የምፈለገው ምን መሰላችሁ? 1-2 ጽንፎችን ልናገር፣ ከዛ ጋር አሰፈቼ ነው መጠየቃችሁ። ለምሳሌ ትግራይ ክልል ከማዕከላዊ መንግስት ጋር የሚሰራ ሰው ካለ ብልጽግና ነው ማለት የማርያም ጠላት የማድረግ ነገር አለ። ትግራይ አካባቢ ትሬንድ ሆኖ የመጣ ነገር አለ። ግን 76% ጥፋት ካጠፋው ሻዕቢያ ጋር ሲሰሩ ግን እንትን ነው ልማት ተደርጎ ይታሰባል። ይሄ እዛ ያለው ቲፒኤልኤፍ የሚሰራው እና የዘራው አሰራር ነው። አሁን ትንሽ እንደ መንቃት እንደማለት እያሉ ነው። ቶሎ ግን የሚነቁ አይመስለኝም። ወደ እናንተ ስመጣ ሞጊላ ሰዓት ስለሌለ ጥያቄውን ቶሎ ፈጠን ወደ እናንተ ስመጣ ከፌዴራል መንግስት ጋር ወይም ከመከላከያ ጋር መስራት እንደ ብልጽግና ተደርጎ ይቆጠራል። ብልጽግና ብትሆኑስ ምን ችግር አለ? ከቲፒኤልኤፍ መስራት ከተቻለ ብልጽግና ቢኮንስ ሳክሪፋይስ እያደረገ ፓርቲው እንደ ፓርቲ በወልቃይት ጉዳይ ዋጋ የከፈለ ነው። ብልጽግና መሆንስ ምን ችግር አለ? አንዳንድ ድምፆች ከወልቃይት አካባቢ እዚህ አማራ ታገኝ እሱማ ብልጽግና ነው፣ እሱም ብአዴን ቢኮን ምን ችግር አለ?
ከብአዴን ጋር መስራት አይሻልም ወይ? ከቲፒኤልኤፍ ጋር ከመስራት ሀሳቡ ምን ችግር አለው የሚለው ነው። ከቲፒኤልኤፍ መስራት ከተቻለ ብአዴን የምትሉት የአማራ ክልል ብልጽግና ነው። ከብልጽግና ምን ችግር አለ? ይገባቸዋል። አማርኛ ተናጋሪ ናቸው። ይገባቸዋል። አፄ ዘርዓ ያዕቆብ ሬዲ ነህ? ጥያቄ ማስረዘም አይጠበቅባችሁም። የአማርኛ ቋንቋ ሊቃውንቶችን ነው የምትጠይቁት። በምህጻረ ቃል ብትናገሩ ራሱ ለመናገር የፈለጋችሁት ይገባቸዋል። አታርዝሙ ፕሊስ። እኛም ባናርሰው እናጣመዳለን አማርኛ ቋንቋ ይገባኛል። ሴቭ አለ? ሴቭ ነው የገባው? ሴቭ ነኝ። እሺ መልካም። እኔ ጥያቄ ምንድነው ጽምዶ ማለት ይሄ የሰሜን ኃይሎች ህወሓት ምናምን እና አሁን ፋኖ ሊያረጉት ይችላሉ ተብሎ የሚጠረጠር ጉዳይ ነውና የኦሮማራ የነ ጋሻ አያሌው ጥምረትስ እሱ ራሱ ጥምዶ አይባልም ወይ? ከኦህዴድ ጋር ያረጋችሁት አጋርነት ጥምዶ አይባልም ወይ ነው የኔ ጥያቄ። እናንተ አጋር ካረጋችሁት በምንስ አግባብ ነው ሌላውን የምትወነጅሉት? እናንተ ከኦህዴድ ጋር አጋርነት ከፈጠራችሁ አንድ ፕሮቪንሻል ኢንተረስቱን የሚያስብ የጎጃም ኤሊት ወይ ደግሞ ዋቴቨር ስልጣን የፈለገው ዋቴቨር ኤሊት ካልኩሌት አድርጎ ድንበር የለኝም ወይ ምን የለኝም ምናምን ብሎ ካልኩሌት አድርጎ ጠምዶ ቢፈጥር ምንድነው የሚገርመው? አንተ ኢንተረስትን አስበ ያው ዛሬ ደጋዳሞት የሚጨፈጨፈው ህዝብ ሳያሳስብ የወልቄት እዛ አሳስቦ ከኦህዴድ ጋር ከተሰለፍክ እሱ ደግሞ ደጋዳሞትን ለማዳን ከህወሓት ጋር ቢሰለፍ ምንድነው የሚገርመው ነው ጥያቄ። ይሄ ነው ጥያቄ። ከኦህዴድ ጋር የተሰለፈ ጥምረት የፈጠረ የተጣመደ አካል ፋኖን ወይ ዋቴቨር የጎጃም ኤሊትን ወይ የሸዋ ኤሊትን ወይ የወሎ ኤሊት ዋቴቨር እጣመዳለሁ ብሎ ያሰበን ሰው በምን አግባብ ነው አትጣመድም ብላችሁ የምትጠይቁት? አሁን ከሁለቱም ጋር ልጣመድም ሁለቱም ኢንተረስት አለኝ እንደ አማራ ነው የማስበው የጎንደርም የጎጃምም ፕሮቪንሻል ኢንተረስት የኔ ነው ብሎ ከሁሉም ጋር ተጣመደ ከሆነ መብቱ ነው አሁን ይሄን ጥያቄ ቢጠይቅ። እነሱ ግን ከኦህዴድ ጋር አጋርነት ፈጥረዋል። እነዚህ ከመንግስት ከኦህዴድ ጋር አጋርነት የፈጠሩ አካሎች ምን ብለው ነው ሌላውን አማራ አጋርነት አትፍጠር ብሎ የሚጠይቁት የሚል ጥያቄ ሁሌ ስለሚጭርብኝ ነው። አመሰግናለሁ ይሄን ጥያቄ ስለሰጠኝ። ቴንኪው ሴቫችን፣ ቴንኪው ስለ ጨዋነት ስለ ምግባር ከልብ እናመሰግናለን። ምስጉን ሰዎች በሸንጎ መወደስ አለባቸው። ይሄ የኔ አቋም ነው። አንደኛው ሴቭ ነው። ሌሎቻችሁ ሞጊልዳ፣ ዘርዓ ያዕቆብ፣ አዲስ ታይምስም ያው ይሄ ይመለከታቸዋል። ዘርዓ ያዕቆብ ቀበቶ አስረ ጨረስክ ወይስ እስካሁን እያሰርክ ነው? ይመለስ ቴዲ፣ እነዚህ እንመልሳቸውና እሱ ጊዜ መጨረሻ ይሄን እንትን ልበል ብዬ ነው። ኦኬ እኔ እንትን ጥያቄ ብቻ ሳይሆን ሞር አስተያየት ነው ያለኝ። ጥያቄም ግን መጨረሻ ላይ ግን እንጠይቀዋለን። ልክ አዲስ ታይምስ አስተያየት እነሱ ላሰናብት እና ስለደከማቸው እናንተ ቆዩና ከእናንተ ጋር አንድ አራዴ ታበቆ ይሻላል። በጣም አሪፍ። በጣም በዚህ ሳብጀክት ያ ግን ምንድነው ያው ንግስት ለብዙ ዓመት ስትታገል የነበረች ልጅ ነች እና ዲስሬስፔክት እያደረገ ምናምን አዲስ ታይምስ ማውራት አያስፈልግም። በሪስፔክት ዲስሬስፔክት አላረኩም። ጥያቄ ነው የጠየኩት። እሺ ምናምን ስትል ስለነበር ነው ሪስፔክት አድርግ ለማለት እና ገረድ ስትል ስለነበር አለቀ። ወደ መልሱ እንሂድ። ማን ይመልስ? ዶክተር ደረጀ አያሌው የተነሱ ጥያቄዎች አሉ። እኔ መልሳለሁ። ከቻልክ ጥያቄ የጠየቁትን ሰዎች አስወርድልን። ከቻልክ ኢንተራፕት እንዳያደርጉን ያለበለዚያ ሜክ ሹር ኢንተራፕት ያደርጉ። እናንተን ካሰናበትኩኝ በኋላ በክብር ሚት ታደርጋላችሁ። አንዳችሁም ኢንተራፕት አታርጉ። የፈለጉትን ይመልሱ። ጸጥ ብላችሁ መቀመጥ ነው። እሺ አያሌው ቀጥል። እሺ መልካም አመሰግናለሁ። ከመጨረሻው ከሴብ ጥያቄ ነው የምነሳው። ሶሪ እችን ማስታወቂያ ልናገር። በሚቀጥለው ሳምንት ከተሳካ አቶ ልደቱ አያሌው እና ወይም ደግሞ በሚቀጥለው ደግሞ ከጀዋር መሐመድ ጋር አንድ ቆይታ ይኖረናል። ጥያቄና መልስ ካቀረብክን በኋላ እንደዚሁ ወቅ ለእናንተ እድል ሰጣችኋለሁ። እሱን በቴዲ ሐዋሳ ቴሌግራም ቻናል ላይ ቤተሰቡን አሳውቃችኋለሁ። ቴዲ ሐዋሳ ቴሌግራም ቻናል ላይ በወቅታዊ ጉዳዮች ላይ ሀገራችን እንደሰነበተች ፖለቲካ፣ ማህበራዊ ጉዳይ የምንጽፍበት ነው። አጀንዳዎች የምታገኙበት እዛ ነው። ሌላኛው ማስታወቂያ ቴዲ ሐዋሳ ድራይቪንግ ስኩል አለላችሁ። ቶሮንቶ ካናዳ የምትመጡ ሰዎች አስተምረን እናስፈትናቸዋለን። የመንጃ ፈቃድ ባለቤት እናደርጋቸዋለን። ህግ እየጠበቀ ነው። አንዳንድ ዚግዛግ እየነዳ ነው። ይሄ ሁሉ የሆነው ቴዲ ሐዋሳ ጋር መተህ ባለመለማመድ ነው። ሰርተፍኬት ባለመያዝ ነው። ስለዚህ ቶሎ ብላችሁ ህግ እየጠበቀ ነው። አሁን ቶሎ ትይዙ ነበር። አሁን 1 ዓመት መጠበቅ አለባችሁ የተባለ ነው። በሚቀጥለው ወደ 3 ዓመት በተለይ ከኢትዮጵያ የምትመጡ ሰዎች
እንደ መኖሪያ ፈቃድ ሁሉ መንጃ ፈቃድ ለማውጣት 5 ዓመት ጠብቆ የሚባልበት ጊዜ ሊመጣ ነው። ያ ከመሆኑ በፊት እኛን ጎብኘት አድርጉን ለማለት ያህል ነው። ቴንኪው ከልብ አመሰግናለሁ። እሺ ወደ አያሌው እንመጣለን። አያሌው ታንክ ቴዲ። በተቻለ አቅም ለመፍጠር ሞክራለሁ። ዲቴል ላልገባ እችላለሁ። የሴቭን ጥያቄ ለመመለስ ያክል ጽምዶ ቨርሰስ ኦሮማራ ላይ ከደገፋችሁ ጽምዶን መቃወም ፌር አይሆንም የሚል ላዩ ስታይ ሎጂካል የሚመስል ግን ኢሎጂካል የሆነ ጥያቄ ነው። ሎጂኩ ጥያቄው ራሱ ኦሮማራ የመጀመሪያው ከትርጉሙ ከተነሳን በአማራና በኦሮሞ ሕዝብ መካከል የሚደረግ አንድነት ነው። ኦሮማራ ትርጉሙን ከወሰድ ነው ደረቁ ትርጉም በሕዝብ መካከል ነው። የኦሮሞ ወጣቶች እኛ ጋር መጡ፣ የአማራ ወጣቶች እነሱ ጋር ሄዱ። ፖለቲሳይዝ ካደረግነው ደግሞ በኦሮሞ ፖለቲከኞች እና በአማራ ፖለቲከኞች መካከል እየተደረገ አንድነት ነው። ምን ለማድረግ ወያኔ ለመጣል ማለት ነው። ይሄ ሁለት ዴፊኒሽን ነው ያለው። የኦሮሞ ፖለቲከኞች እና የአማራ ፖለቲከኞች አንድ ላይ የተጣመሩት በዛው በራሱ በኢህአዴግ ውስጥ ሆነው የራሳቸውን መዋቅር ለመታገል ነው። በራሳቸው ውስጥ ሆነው ጥምረትን የፈጠሩት። አንደኛው ኃይል በእኛው ውስጥ ሆነው ጉልበት አውጥቶብናል፣ ጉልበት አጎልብቶ እኛን እየጨቆነን ነው ብለው ነው የተጣመሩት። እኛ አይደለንም፣ ተቃዋሚዎቹ አይደለንም ከኦህዴድ ጋር የተጣመር ነው። ራሱ እዛው ውስጥ ከኢህአዴግ ውስጥ ያሉት አካላት አንደኛውን ክንፋቸውን ለማሸነፍ የፈጠሩት ጥምረት ነው። ስለዚህ ከዚህ ከጽምዶ ጋር በምንም ተአምር ሊቀራረብ የሚችል አናሊሲስ የለውም ማለት ነው። ከጥቅምና ከጉዳት አንጻር ደግሞ ካየነው ህወሓት ማለት የኢትዮጵያን ግፍ የግፍ ቁንጮ ነው። የጌታቸው ረዳን ቃል ልዋስና የወንጀል ኢንተርፕራይዝ ይለዋል ጌታቸው ረዳ ህወሓት። የወንጀል ኢንተርፕራይዝ ምን ማለት ነው? በኢትዮጵያ ውስጥ የህገ መንግስት ጥያቄ ስናነሳ ህወሓት ጋር ያርፋል። የጄኖሳይድ ጥያቄ ስናነሳ ህወሓት ጋር ያርፋል። የፍትህ ጥያቄ ስናነሳ ህወሓት ጋር ያርፋል። የኢኮኖሚ ጭቆና ስናነሳ ህወሓት ጋር ያርፋል። እንሰውን ሁሉም ጥያቄዎች በምናነሳበት ጊዜ ከኦህዴድ ይልቅ ህወሓት ጋር ነው የሚያርፉ። ይሄ ህወሓትን ምን ላይ ይመድበዋል? ወደ ቁጥር 1 ጠላትነት ይመድበዋል ማለት ነው። ስለዚህ የጠላት ልየታ ላይ ቁጥር 1 ጠላት፣ ቁጥር 2 ጠላት፣ ቁጥር 3 ጠላት እያልክ ነው የምትሄደው። አሁን ባለው ሁኔታ በእኔና መሰሎች ግምገማ ህወሓት ቁጥር 1፣ ቁጥር 2፣ ቁጥር 3 ጠላት ነው። ብልጽግና ወይም የህወሓት ልጅ ከህወሓት ጋር ሲነጻጸር አነስተኛ ጠላት ነው የሚሆነው ማለት ነው። ስለዚህ 7 ጥያቄዎች ህወሓት ላይ ያረፉ፣ 7ቱን ጥያቄዎችን ለማስመለስ ከህወሓት ጋር አይደለም የምትጣመረው። 7ቱ ጥያቄዎችን ሊደግፍልህ ከሚችል ከሌላ ጋር ተጣምረ ነው ወደ ህወሓት ልትሄድ የምትችለው። ወይንም ደግሞ ከህወሓት አነስ ያሉ ጥያቄዎች ካሉ ከሌሎች ጋር ተጣምረ እሱን ነው የምትታገለው። ሌትስ ሴይ ለምንድን ነው ከህወሓት ጋር ብቻ መጣመርን የፈለግነው የሚል ጥያቄ ለምን አይነሳም? አፋር እኮ አለ። አፋር ጋር ጥያቄ የለንም። ለምሳሌ የአፋር ታጋዮች ጋር ምንም የተለየ ነገር የለም። ሶማሌ በጣም ትልቅ የፖለቲካ ሪሶርስ ነው ኢትዮጵያ ውስጥ። ለምንድን ነው በአፋር ድንበር እንገናኛለን? በትግል ታሪካቸው በኢትዮጵያዊነታቸው የሚታሙ አይደሉም አፋሮች እንኳን ሰዎቹ ገመሎቻቸው የኢትዮጵያዊነት እንትን ያላቸው። ለምንድን ነው አፋር ጋር መጣመር ያልተፈለገው? ለምንድን ነው ሶማሌ በጣም ትልቅ ፖለቲካ ሪሶርስ ነው። ኢቭን አሁን ባለው ጥቆማ አይሆንብኝ እንጂ አሁን ያለውን ስርዓት ለመታገል ከህወሓት ይልቅ የሶማሌ የፖለቲካ ኃይል ትልቅ ሪሶርስ ነው። ቢኮዝ አላቸው እዛ የሚጋጩበት የጥቅም ግጭት ያለባቸዋል። ለምንድን ነው እነዚህ መምረጥ ያልተቻለው? እነዚህን መምረጥ የሚችል የለም፣ የሚፈልግ የለም። ስለዚህ ማን ጋር ይሄዳል ማለት ነው? ህወሓት ጋር። ህወሓትን ስትቃወሙን እናንተ ኦሮማራ ብላችሁ ሄዳችሁ ነበር ወደሚል ወደማይረባ ንጽጽር በፖለቲካ የፖለቲካል ድዋርፊዝም የሚል ቃል ነው የሚገልጸው ዶክተር ደረጀ። ቅድም ማነው እንደ ፖለቲካ ሊቅ ታወራለህ ምናምን ሲለው ነበር። ማነው አንድ አነሱ አላውቅም። በዚህ የፖለቲካል ሳይንስ ምሩቅ ነው ዶክተር ደረጀ። እና እንዲህ አይነት ንጽጽር የፖለቲካል ድዋርፊዝም የሚባለው አይነት አስተሳሰብ የተጫናቸው ሰዎች የሚያነሱት ነው። ይሄ ለንጽጽር የሚቀርብ አይደለም ነው በአጭር ቋንቋ። ወደ ሌሎች ጥያቄዎች ሲሄድ ከፌዴራል መንግስት ጋር መስራት ለምን ነው የምትፈሩት? መከላከያ ጋር መስራትን በተለይ ወልቃይት አካባቢ ብሎ መጨረሻ ላይ የተነሳው ጥያቄ አይ ዶንት ቲንክ ስህተት አይመስለኝም። በዚህ ወልቃይቶች ጥያቄያቸውን ለማስመለስ ከመከላከያ ጋር መስራታቸው ከማዕከላዊ መንግስት ጋር መስራታቸው ስህተት አይደለም። በጣም ተጠንቅቀው በመርፌ ቀዳዳ ወይም ደግሞ በቀጭን ገመድ ላይ ለማለፍ ነው ጥረት እያደረጉ ያሉት። ከአማራ ታጋይም ጋር ሳይጣሉ ከማዕከላዊ መንግስት ጋርም ሳይጣሉ
ጥያቄያቸውን ለማስመለስ ጥረት እያደረጉ ነው ያሉት። አይ ሪሊ አፕሪሺየት ወልቃይት አካባቢ ያለ ፖለቲከኛ በጣም አፕሪሺየት መደረግ ያለበት ነው እና ሞቢን እንዳለ ሶሪ እንትን እየሰሩ እንደሆነ ነው ማምነው። መስራትም ኃጢአት አይደለም በእነሱ አውድ ካየ ነው። ከአማራ አውድ ካየው አማራ ብዙ አሰላለፍ ስላለ አሁን የትኛውን አማራ መልስ እንደምችል አላቅም። ፋኖ ሊሰራ አይችልም። ቢኮዝ ፋኖቹ ኦልሬዲ መከላከያ እንደምንወጋ ብለው ወጥተዋል። ስለዚህ ሊወጋጉ ነው የሚችሉት። እንደኔ አይነትን ሰው ከጠየቀኝ ግን እኔ በጥቅሜ ነው የሚደራደረው። ለምሳሌ ከብልጽግና የተሻለ ጥቅም ማገኝ ከሆነ ከብልጽግና ጋር እሰራለሁ። ከወያኔ የተሻለ ጥቅም ማገኝ ከሆነ ከወያኔ ጋር ልሰራ እችላለሁ። ከሶማሌ ጋር የተሻለ ጥቅም ማገኝ ከሆነ ልሰራ እችላለሁ። አሁን ባለው ሁኔታ ቢያንስ the least በጣም ይሄ ምንም ጥቅም የማይሰጠው በኢትዮጵያ ፖለቲካው ስለ አማራ ወያኔ ምንም ጥቅም የማይሰጠው ማለት ከወያኔ ጋር ከመስራት ከብልጽግና ጋር መስራት ይችላል። ብላክ ኤንድ ዋይት እንደዛ ነው ማስቀምጠው። ብልጽግናም ጠላት ነው ኦቢስ የአማራን ጥያቄ አልመለሰም። ነገር ግን በእንትን ከወሰድከው 16 ሚሊዮን 15 ሚሊዮን 20 ሚሊዮን አማራ ይኖራል አይደል ኦሮሚያ ክልል። ቢያንስ ከዛ ጋር ብትነጋገርና ብትወያይ ኦሮሚያ ክልል ስለሚኖረው ህዝብህ ጥቅሙን ታስከብርለታል። ትግራይ ውስጥ ቢሳቢስት የለም፣ ምንም ነገር የለም። አንነግድም፣ አንሸጥም። ትግራይ ጋር ህዝብ የለንም፣ የሚያስተሳስርን ነገር የለም። ምናልባት እንደ ድሮ ከዚህ ከሃይማኖት ከምናምኖች። ስለዚህ ፖለቲካ ጥቅም ስለሆነ ኦሮሚያ ክልል ውስጥ በጣም ብዙ ኢንተረስት አለ። ከሱ ጋር ብንሰራ የተሻለ ተጠቃሚ እንሆናለን እና መስራት ኃጢአት አይደለም ነው እኔን ከጠየቀኝ። ሌሎች ላይ ሌሎች የሚመልሱት ይኖራል። ይሄኛው ባለፈው 8 ዓመት የተገደለው ባለፈው 27 ዓመት ከተገደለው ይበልጣል። ይሄኛው ያው የኤሌመንታሪ ጥያቄ ስለሆነ ብዙም አልመልሰው እንዳረዳድ ነው የሚወሰነው። እንግዲህ የነ በደኖን የነ እንቁፍቱን የነ አሶሳን የነ ወልቃይትን ምናምን ግድያ ለሚያቀሰው የነ በደኖን የነ ጉራ ፈርዳን ያሁኑ የ8 ዓመቱ ይበልጣል ማለት ይችላል። ኢትሳፕቱዛ ለእኔ እንደዛ አይደለም። እኔ እንደ አንድ በአማራ ትግል ውስጥ እንደቆየ ሰውና መረጃ እንዳለው ሰው ባለፈው 8 ዓመት የተገደለው አማራ በ27 ዓመት ከተገደለው አማራ ጋር አይደለም፣ ከተፈናቀለው ጋር አይገናኝም። ባይዘ ቬሪ ሲምፕል እኮ አንድ ፓርላማ ላይ ያመኑትን 2.5 ሚሊዮን አማራ ብታነሰው ከየትም ልታነጻጽረው አትችልም። እና ይሄ ኤሌመንታሪ የሆነ ጥያቄ የኤሌመንታሪ ሰዎች ጥያቄ ስለሆነ ብዙም አልሄድበትም። አማራነታቸው ጽምዶ ሲፈጠር ነው ወይ ትዝ ያላቸው? አይ ቲንክ ይሄን ማልመልሰው ሙሉቃን ጠፋው የጥፋት ዘመን በሚል አንድ መጽሐፉ ላይ 5 ሚሊዮን አማራ ጠፍቷል ብሎ ነው አይጻፍ? ባይዘ ዲፋይን ያልተደረገ ነው። አሁን እንትንም አላቸው ሞረሽም አላቸው የምጽአት አማራ የሚል በጣም የሚዘገን ነው። ባይዘ የአማራን ጉዳይ ስታነቡ እና ስትኖሩበት እና ለፕሮፓጋንዳ ስትጠቀሙበት ይለያያል። ለፕሮፓጋንዳ መጠቀም እኔ ለፕሮፓጋንዳ ልጠቀም ብል በደንብ ማጮህ እችላለሁ፣ ችግር የለብኝ። ሪያሊቲውን ግን ለአማራ ህዝብ የሚጠቅመውን ነጋገር ከተባለ መረጃ በማጥፋትና ፕሮፓጋንዳ በመንዛት ለአማራ ህዝብ አንጠቅም። ፋክት ነው። አማራ ህዝብ የሚጠቅመው እውነት ፋክት አለው። በጣም ጥያቄዎቹ አሉት፣ የተቆጠሩ ጥያቄዎች አሉ። እዛ ላይ ነው መገናኘት ያለብን። ይሄ አማራነታቸው ትዝ ያላቸው ጽምዶ ሲፈጠር ነው የሚለው ባይዘ ወልቃይት የአማራ መነሻ ነው። ጀስት እንደ ኢንፎርሜሽን እንዲሆናችሁ አንደኛው የአማራ ነገድ መነሻ ወልቃይት አካባቢ ነው። የአማራን ትግልም ጥያቄውን የጠየቀው አዲስ ታይምስ አንተ አማራ የሚባል አያስፈልግም መታገል የለባችሁም ብለህ ሲያትል ላይ አዳራሽ ላይ ስትረብሸን አንተን ጨምሮ አማራነትን ያስተማሩ ወልቃይቶች ናቸው። አስታውሳል? የግንቦት 7 ደጋፊ ሆነ ስብሰባ ስትረብሸን አንተ የግንቦት 7 እኛ የአማራ ታጋይ ሆነን። ስለዚህ አማራነትን ላስተማሩ አካላት ዛሬ ጽምዶ ሲመጣ ነው ወይ አማራነት እዚህ ያላችሁ ማለት ትክክል አይደለም። ከእምነት ጋር የተጠየቀው ጥያቄ መሰረታዊ ጥያቄ ነው። ባይዘ ፋኖ ከእምነት ጋር የሚገናኘውን በጣም በእጅጉ አውግዘናል። ትክክል አይደለም። ዳዊት አንግቶ እዚህ ትልቅ መስቀል እዚህ ደረቱ ላይ አድርጎ መሄድ ለአማራ ሕዝብም ትክክል ስዕል ስለማይሰጥ ብለን አውግዘን አሁን አብዛኛዎቹ እየተስተካከሉ ነው ያሉት። ጥያቄው ግን ተገቢነት ያለው ነው። ከፋክትም አንጻር እውነት ነው። ከኦሮሞ ከሶማሌ ከአፋር ጋር ተባብሮ መስራትን በተመለከተ እኔም እሱን ቅድም ተናግሬያለሁ። አማራ የሚያዋጣው አሁን በአሁኑ ሰዓት ምናልባት ለመጪዎቹ 10 ዓመት 15 ዓመታት የአማራ ሕዝብ ይጠቀም ከተባለ ጥቅሙን አስልቶ መስራት ያለበት ከትግራይ ፖለቲካ ውጭ ከሆነ ህዝብ ጋር እደግመዋለሁ፣ ከትግራይ ፖለቲካ ውጭ ከሆነ ህዝብ ጋር አዋጩ መንገድ እዛ ጋር በጣም ሪሶርስ አለን። የፖለቲካል ቢዝነስ መስራት የምንችልባቸው ከትግራይ ውጭ ከሆኑት ጋር አፋር ጋር ብያለሁ ቅድም፣ ሶማሌ ጋር በጣም ብዙ የሚያሰራን ነገር አለ።
ጥሩ ፖለቲከኛ ከተገኘ ቤኒሻንጉል ጋር ብዙ መስራት እንችላለን። ደቡብ እነ ጉራጌ እነ ጎንደር ድረስ የሚመጡት እነዚህ ማናቸው የሚባሉት እነ ጋሞ አርባ ምንጭ አካባቢ ያሉት በጣም የኛን የአማራን ህዝብ በተስፋ የሚጠብቅ ብዙ ህዝብ አለ። የአማራን ህዝብ ለማጥፋት ከሚሰራው የትግራይ ፖለቲከኛ ሰርድ ጀነሬሽን ድረስ እስካለው ከሳልሳይ ወያኔ ካለው ጋር ከምትጨቃጨቅ የአማራን ህዝብ በተስፋ የሚጠብቅ ሌላ ህዝብ አለ። ሰው ጋር ፖለቲካ መስራት ፖለቲካ እንደዛ ነው የሚሰራው። ሰው ከነዚህ ጋር መስራትን በተመለከተ በጣም አፕሪሺየት አደርጋለሁ። እኔ የዛም አቀንቃኝ ነኝ። የመጀመሪያው ሰውዬ ያነሳቸው ይሄ ኮሎኔል ደመቀ አማርኛ አይችልም፣ መሬቱ የትግሬም የአማራም አይደለም ከሶስቱም ውጭ ነው ምናምን የሚለው አይዶን እንትኑ ፖይንቱን ማግኘት አልቻልኩም። ሌላ ሰው መመለስ ካለበት ቢመለሰው ይሻላል እንጂ እዛ ላይ አይ ቲንክ መመለስ ያለብኝ አልመሰለኝም። ይሄ ማይካድራንም ምናምን ነካከው ነገር ማይካድራ የቋንቋ ጉዳይ አይደለም። ማይካድራ ላይ ግን ሰው ነው ባይዘው የወደቀበት ሰው ነው የወደቀበት። ይሄ ቋንቋው ትግረኛ ነው ቋንቋው አማርኛ ነው ምናምን የሚለው የኔ ቢዝነስ አይደለም። ማይካድራ ሲባል እኔ ትዝ የሚለኝ የተገደሉት 1900 ምናምን ሰዎች ናቸው በአርሚ ሰባ የተገደሉት። ከዛ በመለስ ያለው ለባለቤቶቹ ነው የምተው ለማለት ነው። በጣም እየፈጠንኩኝ አንዳንዶችን አድሬስ ለማድረግ ሞክሬያለሁ። ቀሪዎቹን እነ ዶክተር ሂዱባቸው። ቴንክ ዩ። ጥያቄን ከመለሱ በኋላ የመጨረሻችን ነው የሚሆነው። ከዛ ሌሎቻችሁ እንቀርና እስከተወሰነ ጊዜ እናወራለን። ለትዕግስታችሁ ከልብ አመሰግናለሁ። ጠይቃችኋል፣ አድምጠዋል። ሲመልሱ ደግሞ እያደመጣችሁ ስላላችሁ ማለት ነው።